ጴጥርቃና ተክታ የሚባሉ ደጋግ ሰዎች በኢየሩሳሌም በአንድነት ተጋብተው ይኖሩ ነበር። እነርሱም በእግዚአብሔር የሚያምኑ የተወደዱ ጻድቃን ሰዎች ነበሩ። እነዚህ ሰዎች በእግዚአብሔርም በሰውም ዘንድም የተመሰከረላቸው ባለጸጎች ነበሩ። ነገር ግን መካን ስለነበሩ የሚወርሳቸውም ልጅ አልነበራቸውም። አንድ ቀን ጴጥርቃ ተክታን እንዲህ አላት፣ እህቴ ሆይ ይህ ሁሉ የሰበሰብነው ገንዘባችን ምን እናደርገዋለን? ልጅ የለን የሚወርሰን፣ አንቺም መካን ነሽ፣ እኔም ከአንቺ በቀር ሌላ ሴት አላውቅም ማለት። እርሷም ወንድም ሆይ አምላከ እስራኤል ለእኔ ልጅ ቢነሳኝ አንተም እንደኔ ሆነ ትቀራለህን? ከሌላ ደርሰህ ውለድ እንጂ ብላ ብታሰናብተው፣ እንዲህ ያለ ነገር እንኳንስ ሊያደርገው በልቦና እንዳላስበው አምላከ እስራኤል ያውቃል አላት። እርሷም አምላከ እስራኤል የሚያደርገውን የሚያውቅ የለም። ትላንትና ማታ በሕልሜ ነጭ ጥጃ ከማኅፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁም እስከ 7 ትውልድ ሲወለድ ሰባተኛይቱ ጨረቃ ስትወልድ ጨረቃም ፀሐይን ስትወልድ አየሁ አለችው። እርሷም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ትንሣኤ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ከሁላችንም ጋር ይሁን። ዝክረ ቅዱሳን። ተወዳጆች ሆይ ስለ ቅዱሳን ሰማዕታት ብቻ የምትሰሙ አትሆኑ፣ እነርሱን ለመምሰል ተጣጣሩ እንጂ ለጊዜው ብቻ የምታደንቋቸው አትሆኑ። ወደ ቤታችሁ ብቻ ሳይሆን ወደ ልባችሁም ውስጣችሁ ዘልቀው እንዲገቡ አድርጉ። ዘወትር አስቧቸው፣ በልቦናችሁ ጓዳ እንዲገቡ አድርጓቸው። እናንተን ትተው ይሄዱ ዘንድ አትፍቀዱላቸው። ይህን ታደረጋችሁ እንደሆነ ዘወትር እያያችኋቸው ትበረታላችሁ፣ በእምነት ትጸናላችሁ። የለበሱትን የጽድቅ ጥሩን የያዙትን ምግባረ ወንጌል የእምነትን ጋሻ የመዳር ራስ ቁር የመንፈስ ቅዱስንም ሰይፍ እየተመለከታችሁ ትበረታላችሁ። ሊቁ ቅዱስ ዮሐንስ አፈወርቅ። ዝክረ ቅዱሳን ሚያዝያ 20 ሚያዝያ 20 የሰማዕቱ የቅዱስ በብኑዳ የምስክርነት ፍጻሜ ሆነ። ከእርሱ ጋርም ቅዱስ ቄርሎስ ከ12 ልጆቹና ከሚስቱ ጋር በሰማዕትነት አረፈ። ይህም ቅዱስ ለብቻው በተጋድሎ በብሕትውና የሚኖር ተሐራሚ ነበር። የታዘዘ መልአክ ተገለጠለትና የመቀደሻ ልብስህን ለብሰህ ወርደህ ለመኮንኑ ተገለጠለት አለው። በዚያም ጊዜ ጨካኙና አረመኔው የነበረው መኮንን አርያኖስ መጥቶ ወደዛች ሀገር ወደ መድረሻው ጊዜ ነበር። ይህም ባህታዊ አባ በብኑዳ ከዛ በፊት ፈልጎ አጥቶት ነበር። አሁን ግን ቅዱስ በብኑዳ በገዛ ፈቃዱ መልአኩ እንዳዘዘው ሄዶ አርያኖስን ተገናኘውና በፊቱ ቆሙ። በክብር ባለቤት በጌታችን በኢየሱስ ክርስቶስ የማምን ክርስቲያን ነኝ ብሎ መሰከረ። ጨካኙ አርያኖስም መጀመሪያ ፈልጎት ያጣው የታወቀ ባህታዊ መሆኑን ሲያቅ እንዲያሰቃዩትና በእግር ብረት አስረው በጨለማ ቤት ውስጥ እንዲጥሉት ጭፍሮቹን አዘዛቸው። በጨለማ ቤት ውስጥ በጣሉት ጊዜ ታላቅ ብርሃን ወጣ። የእግዚአብሔር መልአክ ድጋሜ ተገልጦለት ካጽናናው በኋላ ከቁስሉ ፈወሰውና ሰማዕትነቱን በድል እንዲፈጽም ነገረው። በዛችም ሀገር ስሙ ቄርሎስ የሚባል አንድ ሰው ነበር። እርሱና ሚስቱ 12 ልጆችም አንድ ላይ በአባ በብኑዳ አስተምሮ በጌታችን አሳመናቸው። ቅዱስ ቄርሎስና ቤተሰቦቹ በከሃዲያኑ ፊት የጌታችን አምላክነት መስክረው በሰማዕትነት አርፈው የክብር አክሊል ተቀዳጅተዋል። አርያኖስ በዚህም እጅግ ተቆጥቶ አባ በብኑዳን በአንገቱ ላይም ትልቅ ድንጋይ አስረው ወደ ባህር እንዲጥሉ ታዘዘ። እንዳዘዛቸውም ባደረጉ ጊዜ አባ በብኑዳ ከድንጋዩ ጋር የሚዋኝና የሚሳፈፍ ሆነ። ዳግመኛም ይዘው የሰሌን ዛፍ ላይ የሚሰቅሉት ዘንድ አዘዘ። በሰቀለቱም ጊዜ ያች ሰሌን 12 ዘለላ አፍርታ ለመጪው ትውልድ መታሰቢያ ሆነች። ከዚህም በኋላ የቅዱስን የከበረች ራሱን በሰይፍ ቆረጡትና የሰማዕትነቱ ፍጻሜ ሆኖ የክብር አክሊልን ተቀዳጀ። የሰማዕቱ የቅዱስ በብኑዳ ረድኤት በረከቱ ይደርብን፣ በጸሎቱም ይማረን፣ አሜን።
በጨካኝነቱና በአረመኔነቱ የሚታወቀውና ብዙዎችን ሰማዕታትን አሰቃይቶ ገድል የነበረው የእንዴናው ገዥ አርያኖስ በሰማዕታቱ ጸሎት አምኖ እርሱም ራሱ በንጉሥ በዲዮቅልጥያኖስ ፊት የጌታችን አምላክነት መስክሮ መጋቢት 8 ቀን በሰማዕትነት አርፏል። ከዚህ በፊት ስለ አርያኖስ በይበልጥ ለማወቅ እንዲረዳን የሰማዕቱ የአባ አሞኒዮስን ታሪክ ማምጣት ግድ ይሆንብናል። እርሳቸው አስቀድሞ በአርያኖስ እጅ በሰማዕትነት ሲያርፉ አርያኖስ ደግሞ አምኖ ሰማዕት እንዲሆን ትንቢት ተናግረው ነበር። ጨካኙ አርያኖስ በቀድሞ ሕይወቱ ሳለ የክርስቲያንን ደም እንደ ውሃ ያፈሰሰ ወደ እስና ሀገር በደረሰ ጊዜ ብዙ ሰዎች ተሰብስበው በአባ አሞኒዮስ ስር ተቀምጠው ሃይማኖቱን ሲማሩ አገኛቸውና ሁሉንም ይዞ ገደላቸው። አባ አሞኒዮስን ግን አስሮ ወስዶ ለጣዖቱ እንዲሰግድና እንዲሰዋ አዘዛቸው። አባ አሞኒዮስ ግን ከንቱ የሆነ የእንቆቅልሽ ጨዋታህን ብላሽ የሆነ ነገርህንም መስማት አልወድም፣ የረከሱ ጣዖትህንም ማየት አልፈልግም ብለው ለመኮንኑ ለአርያኖስ መለሱለት። አርያኖስ በዚህ ጊዜ እጅግ በቁጣ ተሞልቶ አባታችንም በሕይወት ሳሉ እሳት ውስጥ እንዲጥሏቸው አዘዘ። አባታችንም ወደ እሳት ውስጥ ከመጣላቸው በፊት እጅና እግራቸው እንደታሰሩ ስለ አርያኖስ ጸለዩለት። ጸሎታቸውን ከፈጸሙ በኋላ አርያኖስም ተመልሶ እርሱ ራሱ ሰማዕት እንደሚሆን በእርሱ ላይም ትንቢት ተናገሩ። ከዚህ በኋላ አባ አሞኒዮስ ወደ እሳቱ ተወርውረው ያማረ ሰማዕትነታቸውን ታኅሳስ 14 ቀን በድል ፈጸሙ። የድል አክሊልም ተቀዳጁ። ስጋቸውንም እሳት ከነደደበት ቦታ ባወጡት ጊዜ የእሳቱ ነበልባል ምንም አልነካቸውም ነበር። ከስጋቸውም ብዙ ተአምራትን ተፈጽሞ ታዩ። በአባ አሞኒዮስ ትንቢት መሰረት ጨካኙ መኮንን አርያኖስ በመጨረሻ ዘመኑ በጌታችን አምኖ ሰማዕት ሆኖ በክብር አርፎ የሰማዕትነትን አክሊል ተቀብሏል። አርያኖስ በጨካኝነቱ በአረመኔነቱ ወደር የሌለው መኮንን ነበር። በእጅጉ እያሰቃየ የገደላቸው የሰማዕታት ቁጥራቸው በውል አይታወቅም። ነገር ግን በከበሩ ፊሊሞንና አብሊናሪዎስ ተአምራትም እንደ ሳውል ተመታ። ጸሎታቸውም ረድቶት ወደ ማመን መጣ። የከበሩ ፊሊሞንና አብሊናኒዎስ በእርሱ እጅ በሰማዕትነት ካረፉ በኋላ እርሱ በስቃይ ውስጥም ሳለ ከአማንያኑ አንዱ ከቅዱሳን ሰማዕታት ደም ወስደህ ዓይንህን ብትቀባ ትድናለህ አለው። ያን ጊዜም አርያኖስ ከሰማዕታቱ ደም ወስዶ ዓይኑን ቢቀባው የታወረች አንድ ዓይኑ ፈጥና ዳነች፣ ማየትም ቻለ። ከዚህ በኋላ በቅዱሳኑ ላይ ባደረገው ክፉ ስራ ሁሉ ምሕረት በሌለው ስቃይ ስላሰቃያቸውም ተጸጽቶ አዘነ። በጌታችን በኢየሱስ ክርስቶስ አምኖ ሰማዕታትንም መግደሉና ማሰቃየቱን ተወ። ተነስቶም ጣዖትን ሰባበራቸው። ንጉሥ ዲዮቅልጥያኖስ መኮንን አርያኖስ በጌታችን ማመኑን በሰማ ጊዜ ጭፍሮቹን ልኮ አስመጣና በምን ምክንያት ጣዖትን ማምለኩን እንደተወና በክርስቶስ ማመን እንደጀመረ ጠየቀው። አርያኖስም በቅዱሳኖች ሰማዕታት እጅ ጌታችን ያደረገውን አስደናቂ ተአምራትን መናገር ጀመረ። ሰማዕታቱ ሰውነታቸውን ቆራርጠው ከጣሏቸው በኋላ እንደገና ጌታችን ኢየሱስ ክርስቶስ እንደሚፈውሳቸው መሰከረ። ንጉሥ ዲዮቅልጥያኖስ ይህንን ሲሰማ በታላቅ ቁጣ ሆኖ አርያኖስም በስኑ ስቃይ እንዲያሰቃዩትም አዘዘ። ሁለተኛም ጉድጓድ ውስጥ እንዲጨምሩትና የጉድጓዱን አፍ እንዲዘጉ ስላዘዘ በአርያኖስ ላይ እንደ ንጉሱ ትእዛዝ አደረጉበት። ነገር ግን ጌታችን መልአኩን ላከለትና ከጉድጓዱ አውጥቶ ድንገት በንጉሱ በዲዮቅልጥያኖስ መኝታ ቤት ውስጥ አቆመው። ንጉሱም ባየው ጊዜ ደንግጦ አንተ ማን ነህ አለው። አርያኖስም የእንዴናው ገዢ አርያኖስ ነኝ አለው። ንጉሱም ደንግጦ እየተንቀጠቀጠ በማቅ ጠቅልለው ከባህሩ እንዲያሰጥሙትም አዘዘ። አርያኖስም በባህር ውስጥም ተጥሎ ሳለ በብዙ ጭንቀት ነፍሱን ለእግዚአብሔር አሳልፎ ሰጠ። አርያኖስ በማቅ ተጠቅልሎ ከባህር ውስጥ ከመጣሉና በሰማዕትነት ከማረፉ በፊት ዘመዶቹና አገልጋዮቹ ሲሰናበታቸው ለስጋዬ እርሱ እንደሚያስብና ወደ አገሬ ወደ እንዴና እንደሚመልሰውም ሌሊት በራእይ እግዚአብሔር አስረድቶኛልና እናንተም በእስክንድርያ ወደብ ስጋዬን ጠብቁ ብሏቸው ነበር። ወደ ባህሩም ባሰጠሙት ጊዜ ጌታችን እንደ ነብዩ ዮናስ አሳንበሪን አዘዘለት። አሳንበሪውም የአርያኖስን ስጋ ተሸክሞ ወስዶ በእስክንድርያው ወደብ አውጥቶ መሬት ላይ አኖረው። የአርያኖስ አሽከሮችም እርሱ አስቀድሞ እንደነገራቸው ከዛ እየጠበቁ ነበርና አሳንበሪው አምጥቶ መሬት ላይ ሲያኖረው ተቀብለው ወደ እንዴና ሀገር ወሰዱት። በዛም የአርያኖስ ስጋ ከቅዱሳን ሰማዕታት ከፊሊሞንና ከአብሊናኒዎስ ጋር በአንድነት አኖሩት። ከዚያም ፊሊሞንና አብሊናሪዎስ አርያኖስን በቀድሞ ግብሩ ሳለ በሰማዕትነት የገደላቸውም ቅዱሳን ሰማዕታት ናቸው። የቅዱሳን ሰማዕታት ረድኤት በረከታቸው ይደርብን፣ አሜን።
ሚያዝያ 20 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ በብኑዳ ሰማዕት ወጻድቅ፣ ሁለተኛ ቅዱስ ቄርሎስ ሚስቱና 12 ልጆቹ ሰማዕታት ከቅዱስ በብኑዳ ጋር የተገደሉት። ወርሃዊ በዓላት፣ አንደኛ ቅዱስ ዮሐንስ አጼር፣ ሁለተኛ ቅዱስ አጉሎግ ቀሲስ፣ ሶስተኛ ቅዱስ አጼ ካሌብ ጻድቅ ንጉሥ ዘኢትዮጵያ፣ አራተኛ አባ ሞኒዮስ ዘሀገረ ቶና፣ አምስተኛ ቅድስት ሳድዥ የዋሂት፣ ስድስተኛ ቅዱስ ወኩበር ማር ቴዎድሮስ ሰማዕት። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡም። ዳሩ ግን ጌታ እርሱ ክርስቶስ በልባችሁ ቀድሱት። በእናንተም ስላለው ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። የቅዱስ ጴጥሮስ መልእክት፣ አንደኛ ጴጥሮስ ምዕራፍ 3 ከተራ ቁጥር 13 እስከ ተራ ቁጥር 16። ሚያዝያ 21 የሐዋርያት አምሳል ሃይማኖትን የሚሰብክ እጨጌ ዕንባቆም ዕረፍቱ ነው። እርሱም በአቡነ ተክለ ሃይማኖት ወንበር ለመሾም እስከተገባው ድረስ ከእስልምና እምነት ተመርጦ የመጣ ነው። እንዲሁም አስቀድሞ የእንቴና ጥበበኛና አዋቂ የነበረውና በኋላም ሐዋርያው ቅዱስ ጳውሎስ ተከራክሮት አሳምኖ ያጠመቀው ቅዱስ አባ ብሩታዎስ ዕረፍቱ ነው። ቅዱስ ብሩታዎስ ይህም ቅዱስ አባት ከእንቴና ሀገር ምሁራንና ጥበበኞች ውስጥ አንዱ ነበር። እርሱም ከአረጋውያን ታላላቅ መምህራን ጋር ተቆጥሮ ሳለ ሐዋርያው ቅዱስ ጳውሎስ በከተማ ወንጌልን በሰበከ ጊዜ ጥበበኛው ብሩታዎስ ተከራከረው። ቅዱስ ጳውሎስም ስለ ቀናች ሃይማኖት በሚገባ አስተማረው። የጌታችን አምላክነትና ዓለምን ሁሉ ለማዳን ወደዚች ምድር እንደመጣ በሞቱም ዓለምን እንዳዳነው ከቅዱሳን መጻሕፍት እየጠቀሰ ካስተማረው በኋላ ብሩታዎስ አምኖ በቅዱስ ጳውሎስ እጅ ተጠመቀ። ከዚህ በኋላ ብሩታዎስ የቤተ ክርስቲያን ሕግና ሥርዓት ተማረ። ሐዋርያው ቅዱስ ጳውሎስም በታላቂቱ ሀገር በእንቴና ላይም ቅስና ሾመው። በእንቴና የመምህር ሁሉ አለቃ የሆነ ከዘመደላህም አብሮባ ከተባለ ከከበረ ዲዮናሲዎስ ጋር ተገናኘ። ከከበረ ቅዱስ ዲዮናሲዎስ ብዙ የሃይማኖት ምስጢራትን በመተርጎም ገለጠለት። ብሩታዎስም ከዚህ በኋላ የሃይማኖት ሊቅ ሆነ። እርሱም አምላክን የወለደች ክብርት እመቤታችን ባረፈችበት ዕለት በሐዋርያት መካከል ተገኘ። እነርሱም በደረሰው ዝማሬና ማህሌት ታጽናናቸው። ቅዱስ ብሩታዎስም የከበረች ወንጌልን በመስበክ ከአይሁድና ከአሕዛብ ብዙዎችም ወደ ቀናች ሃይማኖት በመመለስ በጌታችን እንዲያምኑ አድርጓቸዋል። ሐዋርያት ኤጲስቆጶስነት ሊሾሙት በፈለጉ ጊዜ እሱ ግን ጌቶቼ ይቅርታ አድርጉልኝ፣ እኔ ለዚች ለከበረች ሹመት አልበቃሁምና የቅስናውንም አገልግሎት ልፈጽም አልቻልኩኝም፣ ተወኝ ብሎ ማለዳቸው። እነርሱም በእውቀትና በስራ ሁሉ ሰማያዊ ሀብትን ተቀብሎ ወደ አገለገለውም እግዚአብሔር እርሱም በእውቀትና በስራ ሁሉ ሰማያዊ ሀብትን ተቀብሎ ወደ አገለገለው እግዚአብሔር ሄደ። ረድኤት በረከቱ ይደርብን፣ በጸሎት ይማረን፣ አሜን። ዳግመኛም በዚህች ዕለት ሚያዝያ 21 ቀን የሐዋርያት አምሳል ሃይማኖትን የሚሰብክ እጨጌ ዕንባቆም መታሰቢያው ነው። እርሱም በአቡነ ተክለ ሃይማኖት ወንበር ለመሾም እስከተገባው ድረስ እግዚአብሔር ከእስልምና እምነት መርጦ ያመጣውና በደብረ ሊባኖስ ገዳም በጨጌነት ተሾሞ ቤተ ክርስቲያኑን ያገለገለ ብዙ ሰማዕትነትንም የተቀበለ ታላቅ አባት ነው። አባ ዕንባቆም እጨጌ ዘደብረ ሊባኖስ የሐዋርያት አምሳያቸው የሆኑ ሐዋርያትንም የሚሰብኩ እጨጌ ዕንባቆም ሚያዝያ 21 ቀን ዓመታዊ መታሰቢያ በዓላቸው መሆኑን ስንክሳር ይጠቅሳል። እርሳቸው በአቡነ ተክለ ሃይማኖት ወንበር ለመሾም እስከተገባቸው ድረስ እግዚአብሔር ከእስልምና እምነት መርጦ ያመጣቸው ታላቅ ሐዋርያ ናቸው። የመናዊ እጨጌ ዕንባቆም በአረብ ምድር በየመን የተወለዱ ሲሆኑ አስቀድሞ እስላም የነበሩ፣ በኋላ ግን መጽሐፍትን መርምረው እውቀትን ፈልገው በማግኘት በጌታችን በክርስቶስ አምነው ተጠምቀው ከመነኮሱ በኋላ በደብረ ሊባኖስ በአቡነ ተክለ ሃይማኖት ወንበር ተሾመው እስከ ማገልገል የደረሱ ታላቅ አባት ናቸው። አባ ዕንባቆም በ1416 ዓመተ ምህረት አካባቢ የመን ውስጥ ነው የተወለዱት። አባታቸው እስላም ሲሆን እናታቸው ግን አይሁዳዊት ነበረች። አባታቸው በሕጋቸው መሰረት 2 ሚስት አግብተው ከአንደኛዋ 7 ልጆችን ሲወልዱ ከአንዷ ደግሞ 2 ልጆችን ወልዷል። ከሁለቱ አንዱ አባ ዕንባቆም ነበሩ። እርሱም ቁርአንና ልዩ ልዩ ቋንቋዎችን በሚገባ እየተማረ አደገ። ለእስልምና ሃይማኖት ቀናተኛም የነበረ ዕንባቆምም የክርስትና ስም ሲነሳበት አይወድም ነበር። በ114ቱም የቁርአን ምዕራፎች ወይንም ሱራዎች በቃሉ ይዞ ቀን ከሌሊት ይጸልይባቸው ነበር።
አንድ ቀን በቁርአን ላይ ስለመሞትና መነሳት የተጻፈውን ሲያነብ ህሊናው ታወከ። ወዲያውም ወደ ቁርአን ሊቅ ዘንድ ሄዶ ትርጉሙን ጠየቀ። ነገር ግን የተሰጠው ምላሽ ለምን አነበብኩ የሚል ነበር። በነገራችን ላይ ቁርአኑ ከአረበኛ ቋንቋዎች ውጪ ወደ ሌሎች ቋንቋ መተርጎም እንደሌለበትና በእነርሱ ላይ ስለተጻፉ ነገሮች ጥያቄ መጠየቅ ክልክል እንደሆነ ቁርአን ራሱ ከለላ የሰጠ መሆኑ ይታወቃል። ዕንባቆም ለጥያቄው መልስ በማጣቱ ይልቁንም ስለጠየቀው በቁጣ ስለተገሰጸ በእስልምና ላይ የነበረው ፍጹም እምነት ወደ ጥርጣሬ ተቀየረ። በዚያም ዘመን የኢትዮጵያ ንጉስና የአዳል ንጉስ ጦርነት ገጥሞ አዳሎች አሸነፉና ንጉሱ 51 የኢትዮጵያ ምርኮኞችን ለዕንባቆም አባት ላከለት። ምርኮኞቹ ዕንባቆም በሃይማኖት ምክንያት ከወገኖቹ ጋር አለመስማማቱንም አይተው ወደ ኢትዮጵያ እንዲሄድ መከሩት። እርሱም አብሯቸው በመካ በኩል ዳህላክን አቋርጦ ከነጋዴዎች ጋር ወደ ኢትዮጵያ መደብ ደረሰ። ዕንባቆም መጀመሪያ ካገኘውና አብሮ ከመጣው መሰንጌ ጋር በመርሃ ቤቴ ተቀመጠ። በዚያም ትምህርት ሃይማኖትን መማር ጀመረ። በግዕዝ ንባብ የመጀመሪያው ትምህርት ተአምረ ማርያም ላይ ሲደርስ የእመቤታችን ፍቅሯ ስላደረበት ወደ ክርስትናው ሃይማኖት ይበልጥ ተሳበ። የዕንባቆም የዘወትር ጸሎት ወደ እውነተኛው ሃይማኖት ምራኝ የሚል ሆነ። አንድ ቀንም በክረምት ወደ ዥማ ወንዝ ወርዶ ሳለ በአንድ ጎልማሳ የተመሰለ ቅዱስ ተገለጠለትና የውሃውን ሙላት በታምራት አሻግሮ በዚያም መንገድ ሄድ ብሎ ካሳየው በኋላ ተሰወረው። ዕንባቆምም መንገዱን ይዞ ሲጓዝ ደገኛው አባ ጴጥሮስ ካለበት ገዳም ደረሰ። በገዳሙ ማረፊያ ሰጥተውት በዛ ተቀመጠና ብዙ ቅዱሳት መጻሕፍትን ተማረ። ከዚያም በኋላ መጠመቅ እንደሚፈልግ ለአባ ጴጥሮስ ነገራቸውና አጥምቆ ስመ ጥምቀቱንም ዕንባቆም አሉት። ዳግመኛም በዚሁ ገዳም መነኮሰ። አባ ጴጥሮስ ከጳጳሱ ከአቡነ ማርቆስ በተገናኙ ጊዜ ስለ አባ ዕንባቆም ነገራቸው። ጳጳሱም አባ ዕንባቆምን አስጠርተው በአረበኛ ቋንቋ የተጻፈው ወንጌልን እንዲያነብላቸው ሰጡት። እርሱም በደንብ አነበበላቸው። ከዚህ በኋላ ዲቁናን ሰጡትና በቤታቸው አስቀመጡት። በዚህም ጊዜ ለጳጳሱ የሶሪያን፣ የቅብጥን፣ የዕብራይስጥንና የአረምን ቋንቋዎች ከነጽሕፈታቸውም አስተማራቸው። ጳጳሱም ቆይተው ቅስናን ሾሙት። አባ ዕንባቆምን አንዱን የካቶሊክ እምነት ተከታይ ተከራክሮ ሲያሳምነው ጳጳሱ ተመልክተው በዚያም ደስ ተሰኝተው የአጎብጦን ወረዳዎችን ጢቆ በምትባል ሀገር ላይ ሾመው ላኩት። እርሱም በዚያ በእመቤታችን ስም የተዋበች ቤተክርስቲያን ሰርቶ ስሟንም ቤተልሔም አላት። ዜናውን በሁሉ ዘንድ መሰማት ጀመረ። የአባ ዕንባቆም የዘወትር ጸሎት መዝሙረ ዳዊት፣ መኃልየ ሰሎሞን፣ ወንጌለ ዮሐንስ፣ ውዳሴ ማርያምና እርጋኖ ነበሩ። የደብረ ሊባኖስ ገዳም መነኮሳት ራእይ ተገልጦላቸው አባ ዕንባቆምን የደብረ ሊባኖስ አለቃ ትሆናለህ፣ ነገር ግን መነኮሳቱ ከንጉሱ ጋር ያጣሉሃል ብለው ነገሩት። እርሱም ከዚህ ሹመትና የሰይጣን ፈተና ሸሽቶ ወደ ምድረ ግብጦን ሄዶ ሀብላሽ በምትባል ገዳም ተቀመጠ። አቤቱ የገዳም አስተዳዳሪ ከመሆን ጠብቀኝ እያለ በመጸለይ በዛች ገዳም 3 ዓመት ተቀመጠ። ነገር ግን የትሩፋቱ ዜና በአንግብጦንና በዳሞት ተሰማ። ወደ ላሊበላም ተጉዞ ከዋልድባ መነኮሳት ጋር በመገናኘት ወደ ኢየሩሳሌም ለመሄድ ቁርጥ ሀሳብ አድርጎ ሳለ መነኮሳቱ ይህንን ሀሳብህን አይሰምርልህምና ወደ ደብረ ተመለስ ብሎ መከሩት። እርሱ ግን ሳይመለስ ቅጻ ወደምትባል ስፍራ ሄዶ በአንድ ገዳም ተቀምጦ የተለያዩ ታምራትን እያደረገ ተቀምጦ ሳለ በደዌ ተያዘ። በቤተ ክርስቲያን ሳለ የታዘዘ መልአክ ተገለጠለትና ወደ ደብረ ሄድ አለውና ደብረ አንጎት አደረሰው። በዛም አባ በትረ ማርያምን አገኛቸው። እርሳቸውም ወደ ደብሩ እንዲመለስ ስለመከሩት ወደ ደብረ ሊባኖስ ተጉዞ ከአባ ጴጥሮስ ጋር በድጋሜ ተገናኘ። እርሳቸውም ከእንግዲህስ ወዲያ አትበል የሞቴም ጊዜ ደርሷልና አንተ በመንበሬ ተተክተህ ትሾማለህ፣ እንደኔም ለብዙዎች አባት ትሆናለህ። ነገር ግን መነኮሳት በከንቱ ወንጅለው ንጉስም ያስርሃል ትሰደዳለህም ብሎ ትንቢት ነገሩት። አባ ጴጥሮስ ባረፈ በ40ኛው ቀን መነኮሳት ተሰብስበው ዕጣ ቢጥሉ ለአባ ዕንባቆም ስለወጣ በጨጌነት ሾሙት። ወዲያውም ሴቶችና ወንዶች መነኮሳት በመልክ እንኳን እንዳይተያዩ በማድረግ ያስተማረ አገልግሎትንም ሲያከናውን ፈቃደ ሥጋቸውን ማሸነፍ የተሳናቸው መነኮሳት ግን ክብርህን ያሳንሳል፣ ሰላንተም አይጸልይም፣ እንዲሁም ንጉስ በአሳርና በመከራ ይሞታል እያሉ ይናገራሉ ብለው በሐሰት ለንጉሱ በመንገር
ከዕንባቆም ጋር ንጉሱን አጣሏቸው። ክፉዎቹም በወጠኑትም ሴራ ጻድቁ በንጉስ ፊት ለፍርድ ቀረበና ብዙዎቹ የሚገደሉ ብለው ፈረዱባቸው። ነገር ግን የአፄ ልብነ ድንግል እንደራሴ ከምንገድላቸው አስረን በግዞት ጉንጭ ወደሚባልን ቦታ እንወሰዳቸውና በዛ ከሞቱ ይሞቱ ብለው ሌላ ሀሳብ አቀረበ። ንጉስም በዚያ ተስማምተው አቡነ ዕንባቆምን እጅና እግራቸውን አስረው እየደበደቡ አጋዟቸው። አቡነ ዕንባቆምም በግዞት ሆነው ሳለ ውሃ ሳይቀምሱ 1 ዓመት ተቀመጡ። ከዚያ በኋላ እስከ ጎጃም ድረስ እየተዘዋወሩ ወንጌልን ሰበኩ። በርካታ አብያተ ክርስቲያናትን አነጹ። እስከ ምድረ ቢዘን ድረስም ወረዱ። በዚያን ጊዜ ግራኝ አህመድ ተነስቶ ክርስቲያኖችን በግፍ መግደል፣ አብያተ ክርስቲያናትንም ማቃጠል ጀመረ። አቡነ ዕንባቆም ለግራኝ አህመድ በአረበኛ ቋንቋ ደብዳቤ ጻፈለት። ክርስቲያኖችን አትግደሉ ተብሎ በቁርአን ተጽፎ እያለ አንተ ግን ለምን ትገድላለህ? አብያተ ክርስቲያናትስ ለምን ታቃጥላለህ? ብለው ጻፉለት። ግራኝ አህመድም ደብዳቤያቸውን ካነበበ በኋላ ከእንግዲህ ወዲህ ክርስቲያኖችን እንዳልገደል ቤተ ክርስቲያናትንም እንዳላቃጥል ከሚወጉኝ በቀር በክርስቲያን ላይም ክፉ እንዳልሰራ በአላህና ከሚስቶቼ በ3ቱ ጣላቅ ማለሁ ብሎ ተናገረ። ለአቡነ ዕንባቆም የክርስቲያን ሃይማኖት ከቁርአን የሚለይበትን መንገድ ትገልጽልኛለህና መተሄኝ ብሎ ልኮባቸው ነበር። ነገር ግን አቡነ ዕንባቆም መንፈስ ቅዱስ ሳይፈቅድላቸውም ቀርቶ ሳያገኙት ቀረ። አፄ ልብነ ድንግል ሞቶ ልጁ ገላውዴዎስ ሲተካ አቡነ ዕንባቆም ወደ እርሱ ያመጡት ዘንድም መልእክተኞችን ላከባቸውና ሲመጡ ስለ አህመድ ግራኝ ምን ባደርግ ይሻለኛል አላቸው። እርሳቸውም የስልጣንን ሰይፍ ከአንገቱ ላይ ሆናለች፣ እኔም ወደ ጎጃም ሄዳለሁ፣ እከተልሃለሁ፣ በደንቢያ ላይም እንገናኛለን፣ ሐነፋውያን ወይንም የግራኝ ዘሮች በእጅ ይጠፋሉ፣ አንተም በመጨረሻ በእነርሶች በሰማዕትነት ታልፋለህ ብለው ይመጣ ዘንድ ያለውን ሁሉ በትንቢት ነገሩት። በትንቢታቸው መሰረት አፄ ገላውዴዎስ ግራኝን ካጠፋው በኋላ በሌላ ጊዜ የግራኝ ተከታይ ኢማም ኑር ገላውዴዎስን ገደለው። የንጉሥ እህትም ወለተ ጊዮርጊስም ወደ አቡነ ዕንባቆም መጣ ያመነኩሳት ዘንድ ስለለመነችው ስርዓተ ምንኩስናን ፈጸመላት። ከገላውዴዎስ ቀጥሎ አፄ ምናት ሲነግስ አቡነ ዕንባቆም መጥተው እንዲባረኩትም ለመናቸው። እርሳቸውም ከባረኩት በኋላ ወደ ደብረ ሊባኖስ እንዲመለሱ ለመናቸው። እርሳቸውም እምቢ ቢሉት ከብዙ ልመና በኋላ እሺ ብለው ወደ ደብረ ሊባኖስ ሲሄዱ ልጆቻቸው በደስታ ተቀበሏቸው። እርሳቸውም እያስተማሩና መልካም አገልግሎታቸውን እየፈጸሙ 1 ዓመት ከቆዩ በኋላ በ137 ዓመታቸው ሚያዝያ 21 ቀን በ1553 ዓመተ ምህረት በሰላም አረፉ። በአባቶቻቸው መቃብር ተቀበሩ። አፄ ሰርጸ ድንግል በ1580 ዓመተ ምህረት የአቡነ ዕንባቆምን ገድል አጻፈላቸው። ይህም ታሪካቸው ከዚህ ገድላቸው ላይ የተቀዳ መሆኑን በ1990 ዓመተ ምህረት የካቲት ወይንም መጋቢት እትም ሐመርት ተገልጻለች። የአጨጌ ዕንባቆም ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን። ሚያዝያ 21 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ አንደኛ ቅዱስ ብሩታዎስ ሐዋርያው፣ ሁለተኛ ቅዱስ ዕንባቆም ጻድቅ ሰባኪ ሃይማኖት ዘደብረ ሊባኖስ፣ በትውልዳቸው የመናዊ በጸጋና አገልግሎት ግን ኢትዮጵያዊ አባት፣ ደራሲ ሰማዕት ባህታዊና ሊቀ እምነት የነበሩ። ሶስተኛ ቅዱስ አካኬርስ፣ አራተኛ ቅዱስ ዮራስ። ወርኃዊ በዓላት፦ አንደኛ ግዝእትነ ማርያም፣ ሁለተኛ በጎርጎርዮሳት፣ ሶስተኛ አባ ምእመነ ድንግል፣ አራተኛ አባ አምደ ሥላሴ፣ አምስተኛ አባ አሮን ሶርያዊ፣ ስድስተኛ አባ መርትያኖስ፣ ሰባተኛ አቡነ በጸሎተ ሚካኤል። ነገር ግን መንፈስ ቅዱስ መገለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብ መናገር በመንፈስ ይሰጠዋልና፣ ለአንዱም በዚሁ መንፈስ እውቀትን መናገር ይሰጠዋል፣ ለአንዱም በልሳኖች የተናገረውን መተርጎም ይሰጠዋል። ይህ ሁሉ ግን ያው አንዱ መንፈስ ቅዱስ እንደሚፈቅድለት እያንዳንዱ ለብቻው እያካፈለ ያደርጋል። የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 12 ከተራ ቁጥር 7 እስከ ተራ ቁጥር 19። ሚያዝያ 22 በዚች ቀን የአባቱ ስም አብርሃም የእናቱ ስም ሶስና ነው። ታናሽም ሆኖ ሳለ እናቱ ሞታ ብቻውን ያለ እናት አባቱ ያሳደገው ቅዱስ ይስሐቅ የረፍቱ መታሰቢያ ነው። ጥቂት ባደገ ጊዜ የአባቱን በጎች የሚጠብቅ ሆኖ አባቱም ሌላ ሚስት አገባ። በዚያ ወራትም ታላቅ ረሃብም ሆነ። የአባቱ ሚስትም ትጠላው ነበር፣ ከጥቂትም በቀር እንጀራ አትሰጠውም። ያንንም ሁልጊዜ ለእረኞችም ሰጥቶ እርሱ ግን እስከ ምሽት ይፈጸማል ወይንም ይጾማል።
ምሳውን ለእረኞች እንደሚሰጥና ሁልጊዜ እስከ ምሽት እንደሚጾም አባቱ ሰምቶ እውነት እንደሆነ ሊያየው ወደ እርሱ ሄደ። ቅዱስም ሕፃን የአባቱን መምጣት አውቆ በልብሱም 3 ጭቃ አድቦልብሎ አሰረ። እንደታሰረ በሚያውም ጊዜ ለአባቱ አምባሻ እንደሚመስለው ብሎ አባቱን በመጣ ጊዜ የልጁን ልብስ ፈትቶ አየ። አምባሻው መሆኑ አገኛቸው። የነገረውን ሰው ምግቡን ለእረኞች ከሰጠ በዛሬቱ ቀን ይህንን አምባሻ ከወዴት ተገኘለት ብሎ ጠየቀው። እርሱም በእውነት ሰጥቶታል አለ። ሌሎችም ብዙዎችም መጥቶ በዚህ ሀገር ምስክሮችም ሆኑ። አባቱም አደነቀ፣ እግዚአብሔርንም አመሰገነ። ይህም ባደገ ጊዜ አባ ኤልያስ ወደሚባል ሰው ሄዶ መንኩሶ በዛ እየተጋደለ ብዙ ዓመት ኖረ። አባ ኤልያስም ባረፈ ጊዜ በሩኑግ ወደሚባል ገዳም ሄደ። ስሙም ዘካርያስ ከሚባል አረጋዊ ዘንድ በታላቅ ተጋድሎ ተጠምዶ ኖረ። አባቱም ያገኘው ዘንድ በሀገሮቹም ሁሉ ይዞር ነበር። በዛም በበርኑግም ገዳም ባገኘው ጊዜ ከእርሱ ጋርም እንዲመለስ አባቱ ለመነው። አይሆንም አለ። አባ ዘካርያስም ከአባቱ ጋር ይሄድ ዘንድም እስከሚያርፍም ከእርሱ ዘንድም እንዲኖር አዘዘው። ይህም ቅዱሱ ከአባቱ ጋር ሄዶ እስከሚያርፍም ድረስ ከእርሱ ዘንድ ኖረ። አባቱን ባረፈ ጊዜ አባቱ የተወውን ገንዘብ ሁሉ ለድሆችና ለምስኪኖች ሰጠ። ከከተማውም ጥቂት ራቅ ብሎ ለራሱ ታናሽ ማደሪያ ሰራ። በሰላም እስከሚያርፍም ቀን ድረስ ያለ ማቋረጥ በበጎ ገድል በጾምና በጸሎት በስግደት ኖረ። ባረፈም ጊዜ በመልካም ቦታ አኖሩት። ከዚያም ተሰወረ። ከብዙ ዘመናት በኋላ እግዚአብሔር ሊገልጠው ወዶ በመቃብሩ ላይ መብራት ሲበራ እህል ለሚያጭዱም ሰዎችም 3 ቀን ያህል ታየ። ሊያዩትም ወደ ቦታው ሲደርሱ ያ መብራት ከእርሳቸውም ይሰወራል። በሁሉ ዘንድም እስቲሰማም እንዲህ ሆኖ ኖረ። ከዚህ በኋላ በመቃብሩ ላይ እያበራ ያ መብራት ደግሞ ታያቸው። ስጋውን በዛ እንዳለው ሁለተኛም በሕልም ነገራቸው። ምዕመናን አክብረው በግመል ጭነው ወደ ሀገሩ መካከል ወደ ሆሪን ወሰዱት። ነስሪንም ከሚባል ሀገር መካከል ሲደርሱ ግመሉ በዚያ ተንበረከከ። እንዲነሳም መቱት። መነሳትንም እምቢ አለ። መኖሪያውም ከዛ ይሆን ዘንድ የእግዚአብሔር ፍቃድ እንደሆነ አወቁ። በዛም በስሙ ቤተክርስቲያን ሰርተው ስጋውን በውስጥ ማኖሩ። ከእርሱም ብዙ ድንቅ ታምራቶችን ተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ለዘላለሙ ትኖር አሜን። ቅዱስ እለእስክንድሮስ ሊቅ። በዚህ ቀን የከበረ አባት የእስክንድርያ ሊቀ ጳጳስ ለአባቶች ሊቃነ ጳጳሳት 19ኛ የሆነ የእስክንድርያውም ሊቅ እለእስክንድሮስ አረፈ። ስለ እርሱም ሐዋርያት አባት አትናቴዎስ እንዲህ አለ። አባቴ እለእስክንድሮስ ተቀምጦ ወንጌልን አያነብም፣ ቆሞ ያነባል እንጂ ከእርሱ ጋርም ብርሃን አለ። ሁለተኛም ስለ እርሱ ሲናገር ወደ እርሱም እምኔቶች መጥተው በእኛ ዘንድ 7 ቀን የሚጾሙ ደናግል አሉ፣ በእጆቻቸው ምንም ስራ አይሰሩም ብለው ነገሩት። እርሱም እህቶች ሆይ እኔ 2 ቀን እንኳን ከቶ አልጾምኩም። ፀሐይ እስከሚገባ ቆይቼ አልበላሁም። በልክ እበላለሁ፣ በልክም እጾማለሁ፣ በልክም በመጠንም እሰራለሁ። በልክም ይበሉ ዘንድ፣ በልክም ይጾሙ ዘንድ፣ በልክም ስራ ይሰሩ ዘንድ ንገሯቸው፣ በበጎ ስራ ሁሉ ይሰለፉ አለ። የዚህም ቅዱስ ወላጆቹ ደጋጎች ምዕመናን ናቸው። እርሱም በቤተ ክርስቲያን አገልግሎት ውስጥ መሆኑ ከታናሽነቱ ጀምሮ በውስጡ አማደገ። አባ መክሲሞስ አናጉስጢስነትን፣ አባ ቴዎናስና ዲቁናን ተፈጻሚ ሰማዕት ቅዱስ ጴጥሮስ ቅስናን ሾመውታል። እርሱም ከታናሽነቱ ጀምሮ ንጽሕ ድንግል ነው። አባ ጴጥሮስ በሰማዕትነት የሚሞትበት ጊዜ ሲቀርብ በግዞት ቤት ሳለ ይህን እለእስክንድሮስንና አኪላስን ከውግዘቱ ይፈታው ዘንድም ሰላሪዎስም ወደ እርሱ ገብተው ለመኑት። ስለ እርሱም አባ ጴጥሮስም ይማልዱት ዘንድም ሁለቱን ለምኗቸዋልና። አባ ጴጥሮስ ግን በውግዘቱ ላይም ውግዘትን ጨመረበት። እንዲህም ብሎ ነገራቸው። የክብር ባለቤት ጌታ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጸልኝ። ልብሴንም አርዮስ ቀደዳት አለኝ። ይህም የባህሪ አንድነቴን ለያት ማለት ነው። ውግዘቱን እንድጨምርበትም እርሱ አዘዘኝ። ደግሞም እንዲህ አላቸው፣ እንዲህም ገለጠላቸው። አኪላስ ሊቀ ጵጵስና እንዲሾም ከእርሱም በኋላ ለእስክንድሮስ እንደሚሾም አርዮስም እንዳይቀበሉት በምንም ስራው እንዳይተባበሩ አዘዛቸው። አባ ጴጥሮስ ምስክርነቱን በፈጸመ ጊዜ አኪላስ ሊቀ ጵጵስና ተሾመ። የአባ ጴጥሮስን ትእዛዝ ተላልፎ አርዮስን ከውግዘቱ ፈታው፣ ቅስናም ሾመው። ስለዚህም አኪላስ በመንበረ ሲመቱ ያለ 6 ወር አልኖረም፣ በድንገት ሞተ። ከዚህ በኋላ ይህ አባት እለእስክንድሮስ ሊቀ ጵጵስና ተሾሞ በመንበረ ሲመቱ ላይም ተቀመጠ። አርዮስንም ከወገኖቹ ጋርም አውግዞ አሳደደው። የሀገሩ ታላላቆች ከህዝቡ መጡ፣ ከውግዘቱም እንዲፈታውም ለመኑት። በውግዘቱ ላይም ውግዘት እንዲጨመር እንጂ እንዳይፈታ አባ ጴጥሮስ እንዳዘዘው ነገራቸው። ከዚህ በኋላ አርዮስ ወደ ንጉሱ ቆስጠንጢኖስ ሄዶ በግፍ አወገዘኝ ብሎ እለእስክንድሮስንም ከሰሰው። ስለዚህም ንጉሱ
318 የከበሩ አባቶችን በኒቃ ከተማ ሰበሰበ። ይህም አባት ለእስክንድሮስ ተመርጦ ለጉባኤውም ሊቀመንበር ሆነ። አትናቴዎስም ጸሐፊ ነበር። አርዮስም ተከራክረው ክህደቱንም ግልጽ አደረጉ። ስለ ጌታቸው ኢየሱስ ክርስቶስ ከአባቱ ከአብ ጋር ከሕይወቱ ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነ አስረዱት። ከክህደቱ ባልተመለሰ ጊዜ አውግዘው ለይተው ከቤተ ክርስቲያን አሳደዱት። በአንድም ቃልም ጸሎተ ሃይማኖትን ከአባቶች ጋር ሰሩልን። ደግሞም በእርሳቸው ቤተ ክርስቲያን ለዘላለም የምትመራባቸው 20 ቀኖናንም ሰርተው ወሰኑ። ከዚህ በኋላ ይህ አባት ለእስክንድሮስ ወደ መንበረ ሲመቱ ከድል ጋርም ተመለሰ። በበጎ አጠባበቅ መንጋውንም ጠበቀ። በወንጌላዊ ማርቆስ መንበር 17 ዓመት ኖሮ በሰላም አረፈ። በረከቱ ከኛ ጋር ለዘላለሙ ትኖር። ለእግዚአብሔር ምስጋና ይሁን አሜን። አባ ማርቆስ ሐዲስ። በዚህች ቀን የሐዲስ ማርቆስ የረፍቱ መታሰቢያ ሆነ። እርሱም በእስክንድርያ ለተሾሙ አባቶች 49ኛ ነው። ይህም አባት ከእስክንድርያ ሀገር ነው። እርሱም በስራው ሁሉ ቅድስናውን ጠብቆ ኖረ። የተማረ አዋቂ ሆነ። ለወንጌላዊ ማርቆስ በስም 2ኛ ነው። አባ ዮሐንስ ድቁና ሾሞ እጅግ መልካም ካህን ሆነ። መልካም መጻሕፍትንም በሚያነብ ጊዜ በአንደበቱ ቅልጥፍና በነገሩ ጣዕም የሚሰሙት ሁሉ ደስ የሚላቸው ሆኑ። ከዚያም አባ ዮሐንስ ከእርሱ ጋርም አኖረው። የሊቀጵጵስናውን ስራ ሁሉ ስልጣንን ሰጠው። ያለ እርሱ ምክር አባ ዮሐንስ ምን አይሰራም። ከዚህ በኋላ በአባ መቃርስ ገዳም የምንኩስና ልብስ አለበሰው። በዛችም የምንኩስና ልብስ በለበሰበትም ቀን ከቅዱሳን አረጋውያን አንድ ጻድቅ ሰው መጥቶ በእርሱ ላይም እንዲህ ብሎ በሕዝቡ ሁሉ ፊት ስሙ ማርቆስ የሚባል ዲያቆን በአባቱ በወንጌላዊ ማርቆስ ወንበር ሊቀመጥ አለው ብሎ ትንቢት ተናገረለት። የአባ ዮሐንስ የሚሞትበት ጊዜ ሲቀርብ አባ ማርቆስ ሊቀ ጵጵስና እንደሚሾሙት ኤጲስቆጶሳትንም አዘዛቸው። በእርሱም መሾምም ደስ አላቸው። ከአባ ዮሐንስ ረፍት በኋላ ያለ ፍቃዱ ሾሙት። እርሱ ግን ከእርሳቸው ሸሽቶ ወደ አስቄጥስ ሄዶ ሰዎችም ልከው አስረው ወደ መንበረ ሲመቱ አመጡት። ከዚህ በኋላ ጸጥ ብሎ ስለ አብያተ ክርስቲያናት የሚያስብ ሆኖ የፈረሰውን አነጸ፣ ጠገነ። በዘመኑም የመናፍቃንን ጠባይ ከሕዝቡ ውስጥም አስወገደ። ይኸውም በግብጽ አገር የተገለጡ ለብቻቸውን ቤተክርስቲያናት ሰርተው የሚኖሩ ናቸው። እርሱም አስተምሮ መክሮ መልሶ ከመንጋዎቹ ጋርም አንድ አደረጋቸው። እግዚአብሔርም በዚህ አባት እጅግ ድውያንን በመፈወስ አጋንንትን በማስወጣት ብዙ ድንቅ ምልክቶችንም ገለጠላቸው። ከእርሳቸውም አንዱን አስተውል፣ አንተ ያለ ፍርሃት በድፍረት ስጋውና ደሙን የምትቀበል ባትሆን ይህ ባላገኘህ ነበር። ከእንግዲህም ከክፉ ስራ ከአንደበት ከሚወጣ ከከንቱ ነገር ሰውነትን ጠብቃለሁ። በዘመኑ በምዕራብ ያሉ እስላሞች ይሸጧቸውም ዘንድ ብዙ ክርስቲያኖችን ከሮም ግዛት ውስጥ ማርከው ወደ እስክንድርያ መጧቸው። ይህም አባት እጅግ አዘነ። ከየገዳማቱና ከየምዕመናኑ ብዙ ገንዘብ ለምኖ ከእስላሞች እጅ በ30,000 የወርቅ ዲናር ዋጃቸው። የነጻነትን ደብዳቤ ጽፎ ነጻ ወጣቸው። እንዲህም አላቸው፣ ወደ ሀገሩ መመለስ የሚሻ እኔ ስንቅ ሰጥቼ አሰናብታለሁ። ከኔ ጋርም መኖር የሚሻ ካለ እኔ ጠብቀዋለሁ አላቸው። የተመለሱ አሉ፣ ስንቅ ሰጥቷቸው ያሰናበታቸው አሉ። ከእርሱ ዘንድም የቀሩትን ጠበቃቸው፣ አጋባቸውም። ከዚህ በኋላ ስለ መድኃኒታችን ቤተ ክርስቲያንን አሰበ፣ አደሳትም። ሰይጣንን በሀገሩ ውስጥ ሁከት አስነስቶ በእሳት አቃጠላት። ይህም አባት መልሶ ዳግመኛ አደሳት። የክብር ባለቤት ጌታችን ኢየሱስ ክርስቶስ ሊያሳርፈውን በወደደ ጊዜ ጥቂት ታመመ። በፋሲካ በዓል በእሑድ ቀንም ወንጌላዊ ቅዱስ ማርቆስ ተገለጠለት። ለሚወዱት እግዚአብሔር ስላዘጋጀውም ተድላ ደስታ ነገረውና ስጋውና ደሙን ከተቀበልክ በኋላ ታርፋለህ አለው። በነቃ ጊዜ እንዴትም እንዳየ ከእርሱ ዘንድም ላሉ ኤጲስቆጶሳትን ነገራቸው። ከዚያም የቅዳሴ ስርዓት ጀምሮ ቅዱስ ስጋውን ደሙን ተቀበለ። በዚያም ጊዜ አረፈ። የሹመቱም ዘመን 20 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ለዘላለሙ ትኖር አሜን። አባ ሚካኤል ዘእስክንድርያ። በዚች ቀን የከበረ አባት አባ ሚካኤል የእስክንድርያ ሊቀ ጳጳስ በቅድስና አረፈ። እርሱም ለአባቶች ሊቀ ጳጳሳት 53ኛ ነው። ይህም ቅዱስ ጻድቅ መነኩሴ በአስቄጥስ በቅዱስ ዮሐንስ
በቅዱስ ዮሐንስ ገዳም አበምኔት ሆኖ ተሾሞ ከዚያም ያለ ፈቃዱ ወስደው በግድ ሊቀ ጵጵስና በእስክንድርያ ሀገር ላይ ህዳር 24 ቀን ሾሙት። በሊቀ ጵጵስና ስራው ተጠምዶ የሚጋደል ሆነ። እንደ ሐዋርያት ማጠባበቅ መንጋውን ጠበቀ። ታላቅ ጾምም በደረሰ ጊዜ ወደ አስቄጥስ በዛ ሊጾም ወጣ። ከመጾሙ በፊትም በዛ ገዳም ውስጥም በብቱና ሆኖ በመጠመዱና የቀድሞውን መጋደሉን አሰበ። ወደ ጌታችንም እንዲህ ብሎ ለመነ። አቤቱ እኔ በብቸኝነት መኖርን እንደምሻ አንተ ታውቃለህ። ለዚችም ለተሾምኩባትም ሹመት ችሎታ የለኝምና የምትገባኝም አይደለችምና በይቅርታህም ብዛት ነፍሴን ወስደህ ከዚህ ድካም ታሳርፈኝ ዘንድም እለምንሃለሁ ብሎ ጌታችን ልመናውን ተቀበለው። ከፋሲካ በዓል በኋላ በፍቅር አንድነት አረፈ። የሹመቱ ዘመን 2 ዓመት ከ5 ወር ሆነ። ከ5 ወር ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። እንዲሁም ኢትዮጵያዊ ጻድቅና ሐዋርያው ቅዱስ ተክለ ሃይማኖት በዚች ቀን ከኢትዮጵያ ወደ ኢየሩሳሌም ተጉዘው ከቅዱሳት መካናት ተባርከዋል። ጻድቁም ምድረ እስራኤል የገቡት በየመንገዱ መንፈሳዊ ዘርን እየዘሩ እያስተማሩና እያሳመኑ ነበር። የወቅቱ ሊቀ ጳጳስ አባ ሚካኤል ጋርም ተገናኝተው ብራኬ ተሰጣጥተዋል። ዋናው ጉዳይ ግን ከዚህ በኋላ ነው። ጻድቁ እመቤታችንና ጌታችን ከጽንሰታቸው እስከ ዕርገታቸውም የረገጧቸውን ቦታዎች ሲመለከቱ በፍጹም ተደሙ፣ እንባቸው ይፈስ ነበር። ምክንያቱም እግዚአብሔር ስላበቃቸው ተክለ ሃይማኖት የሚያዩትን ቦታ የማያዩት ቦታ አልነበረምና። በጋድ ቤተ መቅደሱን በብስራቱ፣ በቤተ ልሔም ልደቱን፣ በቤተ ዮሴፍ ግዝረቱን፣ በፈለገ ዮርዳኖስ ጥምቀቱን፣ በቤተ አልዓዛር ተአምራቱን ይመለከቱ ነበር። የጉብኝታቸው የመጨረሻ ክፍል ወደ ሆነው ቀራንዮ ደርሰው ጌታችን እንደተሰቀሉ ሆነ ቢመለከቱት ከዓይናቸው ይፈስ የነበረው ቁጡ እንባ መልኩን ቀየረና ዓይናቸው ጠፋ። በዛች ቅጽበት ስም አጠራሯ የከበረ እመቤታችን ድንግል ማርያም ፈጥና ደርሳ ተክልዬን ወደ ሰማይ አሳረገቻቸው። በዛም የብርሃን ዓይን ተቀብለው 6 ክንፍ አብቅለው የወርቅ ካባ ላንቃ ለብሰው ማዕጠንተ ወርቁን ይዘው ከ24ቱ ካህናተ ሰማይ ተደምረው ሥላሴን በአንድነትና በሶስትነት ተመልክተው ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው መንበረ ጸባዖትን አጥነው ወደ መሬት ተመልሰዋል። የተክለ ሃይማኖት አምላክ ከጻድቁ ትሩፋት ጸጋና በረከት ይክፈልን አሜን። ሚያዝያ 22 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ጻድቁ አቡነ ተክለ ሃይማኖት፣ ሁለተኛ ቅዱስ እለእስክንድሮስ ሊቅ አርዮስን ያወገዘ፣ ሶስተኛ አባ ይስሐቅ ጻድቅ፣ አራተኛ አባ ማርቆስ ሐዲስ፣ አምስተኛ አባ ሚካኤል ዘኢየሩሳሌም፣ ስድስተኛ አባ ሚካኤል ዘእስክንድርያ። ወርኃዊ በዓላት፣ አንደኛ ቅዱስ ዑራኤል ሊቀ መላእክት፣ ሁለተኛ ቅዱስ ሉቃስ ወንጌላዊ፣ ሶስተኛ ቅዱስ ደቅሲዮስ የእመቤታችን ወዳጅ፣ አራተኛ አባ አንጦኒዮስ አበ መነኮሳት፣ አምስተኛ አባ ጳውሊ የዋህ። ንጉሱ ኦዚያን በሞተ ዓመት እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብስንም ዘርፍ መቅደሱንም ሞልቶ ነበር። ሱራፌል ከእርሱ በላይ ቆመው ነበር። ለእያንዳንዱ 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር። በሁለቱም ክንፍ እግሮችን ይሸፍን ነበር። በሁለቱ ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ትሞልታለች እያሉ ይጮሁ ነበር። ትንቢተ ኢሳይያስ ምዕራፍ 6 ከተራ ቁጥር 1 እስከ ተራ ቁጥር 4። ሚያዝያ 23 ሰባ ነገስታት ለ7 ዓመት እጅግ አሰቃቂ መከራዎችን ያደረሱበት አጥንቱንም ፈጭተው ደብረ ይድራስ ተራራ ላይ የበተኑት ጌታችን 3 ጊዜ ከሞት ያስነሳውና ከሃዲያኑ ያሳፈረ የልዳው ፀሐይ ሊቀ ሰማዕታት ቅዱስ ጊዮርጊስ የሰማዕትነቱ ፍጻሜ ነው። ዳግመኛም በዚህች ዕለት ጌታችን ተገልጦለት ከንዳድ በሽታ የሚጠብቅ ታላቅ ቃል ኪዳን የገባለት ጻድቁ አባ ሩቅ ዕረፍቱ ነው። ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን አሜን። ሊቀ ሰማዕታት ቅዱስ ጊዮርጊስ። ጊዮርጊስ ማለት ኮከብ ብሩህ ፀሐይ ማለት ነው። ሊቀ ሰማዕታት ቅዱስ ጊዮርጊስ ሀገሩ ፍልስጤም ልዩ ስሟ ልዳ ሲሆን የተወለደው በ277 ዓመተ ምህረት ጥር 21 ቀን ነው። ጊዮርጊስ ማለት ኮከብ ብሩህ ሀረገ ወይን ፀሐይ ማለት ነው። አባቱ ዘሮንጦስ ወይንም አነስጣሲዮስ የልዳ መኳንንት ሆኖ ተሾሞ ይኖር የነበረ፣ እናቱ ቴዎብስታ ወይንም አቅልሲያ ከቅዱስ ጊዮርጊስ ሌላ ማርታና እስያ የሚባሉ 2 ሴት ልጆችን ወልዳለች። ቅዱስ ጊዮርጊስ 10 ዓመት በሆነው ጊዜ አባቱ ሰለሞተ ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑም በጦር ኃይልን አሰለጠነው። 20 ዓመት በሞላው ጊዜ መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቱን ወርሶ ይኖር ብሎ ደግሶ ሲያስደግስ
ደግሶ ሲያስደግስ ጌታችን ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደው። ቅዱስ ጊዮርጊስም ሐዘንን ጨርሶ ወደ ቤይሩትም ሀገር ሄደ። በቤይሩት ደራጎንን ያመልኩና ሴት ልጆቻቸውን ይገብሩለት ስለነበረ ሰማዕቱ ደራጎንን በኃይለ መስቀል ድል ነስቶ ሕዝቡን ወደ አምልኮተ እግዚአብሔር አስገብቷቸዋል። ወደ ፋርስ ቢመለስ ዱዲያኖስ 7 ነገስታት ሰብስቦ 7 ጣዖትን አቁሞ ሲሰግድ ሲያሰግድም ቢያገኛቸው ለሃይማኖቱ ቀናኢ ነውና ከቤተ መንግስቱ ገብቶ በከሃዲያኑ 70 ነገስታት ፊት ክርስቲያን መሆኑን በመመስከር የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክነቱን መሰከረ። ዱዲያኖስ ማንነቱን ከተረዳ በኋላ አንተማ የኛ ነህ፣ በ10 አህጉር ላይ ሾመሃለሁ፣ የኔን አምላክ አጵሎን አምልክ አለው። ቅዱስ ጊዮርጊስም ሹመትህ ሽልማትህ ላንተ የሆነ እኔ አምላክ ኢየሱስ ክርስቶስን አልክደውም አለው። በዚያን ጊዜ ዱዲያኖስ እጅግ ተናዶ ብዙ አሰቃቂ መከራዎችን አደረሰበት። ቅዱስ ጊዮርጊስ ግን ጌታችን ይህንን ከሃዲ እስካሳፍረውም ድረስ ነፍሴን አትውሰዳት በማለት መከራውን ይታገዝ ዘንድ ለመነው። እግዚአብሔርም ጸሎቱን ሰምቶ ፈቃዱን ይፈጽምለት ዘንድ ብዙ መከራዎችን ሁሉ ጽናትን ሰጥቶታል። 3 ጊዜ ከሞት አስነስቶታል። ቅዱስ ጊዮርጊስም የደረሰበት እጅግ አሰቃቂ መከራዎች የሰው ሕሊና ሊያስባቸው እንኳን የማይቻላቸው ናቸው። በመጀመሪያ ዱዲያኖስ በእንጨት ላይም ካሰቀለው በኋላ ስጋውን በመቃን አስፈተተው። ረጃጅም ችንካሮች ያሉበት የብረት ጫማዎች አጫምቶ ሄዳለው። ጌታችንም ቅዱስ ሚካኤል ልኮለት ፈውሶታል። ዳግመኛም በሰባ ችንካሮች አስቸንክሮ በእሳት አስተኩሶ እና አናቱን በመዶሻ አስቀጥቅጦ በሆዱ ላይም የድንጋያን ምሰሶ አሳስሮ እንዲያንከባልሉትም አደረገ። ስጋውን በመጋዝ አስተልትሎ ጨው ነሰነሰበት። ስጋውን ተቆራርጦ መሬት ላይ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በእጁ ዳሶ ከፈወሰውና ገና 6 ዓመት ለስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በ4ኛው ታርፋለህ ካለው በኋላ በመከራው ሁሉ እርሱ እንደማይለየው ነገረው። ዱዲያኖስም ቅዱስ ጊዮርጊስን ከዛ ካደረሰበት አሰቃቂ መከራዎች ሁሉ ድኖ ፍጹም ጤነኛ ሆኖ መሆኑን በተመለከተ ጊዜ እጅግ ደንግጦ የሚያሸንፍልኝ ቢኖር ብዙ ወርቅ ሰጠዋለሁ ብሎ ተናገረ። አትናሲዮስ የተባለ መስሪ አንዲት ላም በጆሮዋ ሲያሾካሾክባት ለሁለት ተሰንጥቃ ስትሞት ለንጉስ አሳየውና ቅዱስ ጊዮርጊስንም እንደሚያሸንፈው ምልክት አሳየ። ንጉስም ያሸንፍልኛል ብሎ ደስ አለው። መስሪውም ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣን ደግሞበት እንዲጠጣውም ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስ ግን ስመ እግዚአብሔር ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ ሸብርቆ ተገኝቷል። በዚህ ጊዜ ጠንቆ ማሬ ብሎ ከእግሩ ስር ወደቀ። ቅዱስ ጊዮርጊስም መመለሱን አይቶ የቆመባትን መሬት በእግሩ ረግጦ ውሃን አፍልቆ ወደ ጌታችን በጸሎት ቢያመለክት ሐዋርያው ቅዱስ ቶማስ በመንፈስ መጥቶ አጠመቀው። እርሱም ስለ ጌታችን አምላክነት መስክሮ ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። ቅዱስ ጊዮርጊስ ግን በመንኮራኩር አስፈጭቶ ከትልቅ ጉድጓድ ጥሎት ድንጋይ ዘግቶበት አትሞበት ሄደ። ጌታችን የተፈጨውንም የቅዱስ ጊዮርጊስ ስጋ በእጁ ዳሶ ፈውሶታል። ወደ ከሃዲውም ንጉስ ተመልሶ አምላኬ ከሞት አዳነኝ በማለት መሰከረ። ንጉስም ዳግመኛ በብረት አልጋ አስቸንክሮ ከበታቹ እሳት አነደደበት። ነገር ግን እሳቱ ደግሞ ሲንጠፋጠፍበት ጠፍቷል። ጌታችን ፈወሰው። ከዚህ በኋላ ዱዲያኖስ ቅዱስ ጊዮርጊስን ኢየሱስ አምላክ መሆኑን አሳየኝ ብለው የለመለሙትን ዕፅ አድርቆ የደረቁትን ደግሞ አለምልሞ ከሞቱ 430 ዓመት የሆናቸውን ሙታንን አስነስቶ አሳይቶታል። ነገር ግን ንጉሱ ልቡ ክፉ ነውና በረሃብና በጽም ይሞት ብሎ ምንም ከሌለበት መሰለት ቤት አስሮታል። እርሷም የሚቀመስ ስትፈልግ ቤቷን በእህል አትረፍርፎ የታሰረበትንም ግንድ ማለትም የቤቱን ምሰሶ አለምልሞታል። ልጇም ጆሮ የማይሰማ ነበርና ፈወሰላት። መበለቲቷም ከነ ልጆቿ አጥምቋቸው መልአኩ ቅዱስ ሚካኤል ከእስራት ፈቶት ተመልሷል። ዳግመኛም ንጉሱ ዱዲያኖስ ጭፍሮችን በመንኮራኩር ፈጭታችሁ አጥንቱንም ደብረ ድራስ ተራራ ላይ ወስዳችሁ ዝሩት ብሎ አዘዛቸው። ጭፍሮቹም የቅዱስ ጊዮርጊስ ስጋ በመንኮራኩር ፈጭተው ወስደው በተራራው ላይ ቢረጩት ስጋ ያረፈበት ሳር ቅጠሉ፣ ድንጋዩ፣ እንጨቱ ሁሉ ቅዱስ ጊዮርጊስ ቅዱሱን ለእግዚአብሔር ቅዱሱ ሰማዕት ለእግዚአብሔር እያሉ ያመሰግናሉ። አሁንም ጌታችን ለሶስተኛ ጊዜ ከሞት አስነሳውና ስጋውን ፈጭተው በተራራ ላይ ስጋውን በትነው ወደ ንጉስ የሚመለሱት ወታደሮች በመንገድ ከኋላቸው ሄዶ ደረሰባቸውና ቆይን ጠብቁኝ አላቸው።
እነርሱም እጅግ ደንግጠው ይህ እንዴት እንደሆነ ሲጠይቁት አምላኬ ከሞት አዳነኝ አላቸው። ጭፍሮቹም እጅግ ደንግጠው ከእግሩ ስር ወድቀው ይቅር በለን ብለው በአምላኩ እንደሚያምኑ መሰከሩለት። ቅዱስ ጊዮርጊስም ከመሬት ላይ ውሃ መንጭቶ በጸሎቱ ጌታችንን ቢጠይቅ ቅዱስ ዮሐንስ መጥቶ አጥምቋቸዋል። እነርሱም በንጉሳቸው ፊት ሄደው ስለ ጌታችን በመመስከር በሰማዕትነት አርፈዋል። ንጉሱ ዳግመኛ ቅዱስ ጊዮርጊስን በመንግስት ልሾመ ለአጵሎን ስገድ ቢለው ቅዱስ ጊዮርጊስ ሊያሾፍበት በማሰብ እሺ ብሎ ወደ ንጉሱ ቤተ መንግስት ገብቶ የንጉሱ ሚስት ንግስቲቱን እለእስክንድርያን አስተምሮ አሳምኗታል። በነጋው ጊዜ ንጉሱ በአዋጅ ህዝቡን ሁሉ ሰብስቦ ጊዮርጊስ ለጣዖት ሊሰግድ ነውና ኑ ተመልከቱ ብሎ ተናገረ። ቅዱስ ጊዮርጊስ በተሰበሰበው ህዝብ መካከል አንድ ብላቴና ጠርቶ የክርስቶስ ኢየሱስ አገልጋይ ጊዮርጊስ ይጠራሃል ብለህ ለጣዖቱ ንገረው ብሎ ላከው። ብላቴናውም ወደ ጣዖቱ ቤት ገብቶ ቅዱስ ጊዮርጊስ እንዳለ ተናገረ። በዚያም ጊዜ በጣዖቱ ላይ ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ያለበት ቦታ ድረስ መጣ። በንጉስና በህዝቡ ሁሉ ፊት አምላክ አለመሆኑንና ይልቁን ማሳች ሰይጣን መሆኑን በመናዘዝ ከተናገረ በኋላ ቅዱስ ጊዮርጊስ መሬት ተከፍታ እንድትውጠውም አደረገው። ይህን ተአምር ያዩ ሁሉ ብዙዎችም በጊዮርጊስ አምላክ አምነናል እያሉ በጌታችን አመኑ። የንጉሱ ሚስትም እለእስክንድርያ በቅዱስ ጊዮርጊስ አምላክ ካመነች በኋላ ባሏም በክፋቱ ተመልሶ እንዲያምን ብትለምነውና ብትመክረው አልሰማትም አለ። ይልቁንም ንጉሱ በአደባባይ በህዝቡ ሁሉ ፊት የገዛ ሚስቱን አሰቃይቶ ሰውነቷን ቆራርጦ ሰቅሎ አንገቷንም በመሰየፍ ሰማዕትነት እንድትቀበል አደረጋት። ቅድስት እለእስክንድርያም ቅዱስ ጊዮርጊስን ሳልጠመቅ አልሞት ስትለው እርሱም ደምሽ ጥምቀት ሆኖልሻልና እነሆ የክብር አክሊል እየጠበቀሽ ስለሆነ አይዞሽ ብሎ አጽናንቷታል። በመጨረሻ ቅዱስ ጊዮርጊስ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ታላቅ ቃል ኪዳን ከተቀበለ በኋላ በ7 ዓመቱ በሚያዝያ 23 ቀን ሰማዕትነትን በድል ፈጽሞ የክብር አክሊልን ተቀዳጀ። አንገቱ ሲቆረጥ ውሃ፣ ደምና ወተት ወጥቷል። ከስጋው እጅግ ብዙ አስገራሚ ተአምራት ተፈጽሞ ታይተዋል። የሊቀ ሰማዕታቱ የቅዱስ ጊዮርጊስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን፣ አሜን። ሚያዝያ 23 የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ሁለተኛ ቅዱስ ሮቆ ጻድቅ በስሙ ለተማጸነ ከወባ በሽታ እንዲጠብቃቸውም ጌታ ቃል ኪዳን ገብቶላቸዋል። ወርኃዊ በዓላት፣ አንደኛ ልበ አምላክ ቅዱስ ዳዊት፣ ሁለተኛ ቅዱስ ሰሎሞን ታላቁ ንጉሠ እስራኤል፣ ሶስተኛ አባ ጢሞቴዎስ ገዳማዊ፣ አምስተኛ አባ ሳሙኤል፣ ስድስተኛ አባ ስምዖን፣ ሰባተኛ አባ ገብርኤል። የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚያም በላይ በእስራትም በወህኒ ተፈተኑ። በድንጋይም ተወግረው ሞቱ፣ ተፈተኑ። በመጋዝም ተሰነጠቁ፣ በሰይፍም ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውምና በምድረ በዳ በተራራ በዋሻና በምድር በጉድጓድም ተቅበዘበዙ። የቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 11 ከተራ ቁጥር 35 እስከ ተራ ቁጥር 38። ሚያዝያ 24 በዚች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራው ቅዱስ ጻና በሰማዕትነት አረፈ። ይህም እንዲህ ነው። ከባልንጀራው ከኤስድሮስ ጋር ካሰቃዩት በኋላ ባልንጀራው ኤስድሮስ በሰማዕትነት ሞተ። ቅዱስ ጻናም በእስር ቤትም ቀረ። የሀገረ ፍርማ መኮንን ታሰረ። በእርሱም ፋንታ ሌላ መኮንን ተሾመ። ያም መኮንን የክብር ባለቤት የሆነ የኢየሱስ ክርስቶስ ስም የሚጠራ ክርስቲያን ሁሉ እንዲያስቀር በካህዱ ንጉስ አዘዘ። እንዲያሰቃይ በካህዱ ንጉስ አዘዘው። ስለ ቅዱስ ጻናም እርሱ ከጭፍሮች አለቆች ውስጥም እንደሆነ ጽኑ ስቃይም እንዳሰቃዩትና ከዓላማውም እንዳልተመለሰ በነገሩት ጊዜ የከበረች ራሱን ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነትን አክሊልን ተቀበለ። የቅዱስ ጻና እናቱ ቅዱስ ኤስድሮስ ሰማዕት በሆነ ጊዜ አስቀድማ እንዳየች አሁንም ብርሃናውያን መላእክት የቅዱስ ጻናነቱ ሲያሳርጓት አይታ ለሰው ነገረች። ምዕመናን ስጋውን ወስደው ገንዘው ስሙኑድ በሚባል ሀገር ከባልንጀራው ከኤስድሮስ ስጋ ጋርም አኖሩት። በውስጧም እስከ ዛሬ በዓል ይደረግላቸዋል። ወደ እርሳቸውን በእምነት ለሚመጣው ታላላቅ ድንቆች ታምራቶችንም ይታያል። በረከታቸውም ከኛ ጋር ለዘላለሙ ይኖር። ለእግዚአብሔር ምስጋና ይሁን፣ አሜን። አባ ስንትዩ ሊቀ ጳጳስ። በዚች ቀን ለአባቶች ሊቃነ ጳጳሳት 65ኛ የእስክንድርያ ሊቀ ጳጳስ አባ ስንትዩ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። በአስኬጥስ ገዳም በአባ መቃርስ ቤተክርስቲያን በበጎ ስራ በገድል
ተጠምዶ አድጎ በዚያ ገዳም መምኔት ሆኖ ተሾመ። ከዚያም በኋላ ህዝቡና ኤጲስቆጶሳትን መርጠውት በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። ነገር ግን በዘመኑ ሁሉ ከእስላሞች ነገስታት ታላቅ ችግርና ሐዘን ደረሰበት። ይኸውም በእርሱ ዘንድ ምን ያልኖረውንም ሊሰጣቸው የሌለውን ብዙ ገንዘብን ይሰጣቸው ዘንድ ፈልገው ይዘውታልና። እግዚአብሔር በእጆቹ ብዙ ድንቅ ታምራቶችን አደረገ። ብዙዎች ጭንቅ ከሆነ ደዌያቸውም አድኗቸዋልና ከሰዎች ላይም ሰይጣናትንም አስወጥቷልና። በሀገረ መሪውጥ ላይም በጸሎት ዘማን ዝናምን አዝንሟልና። እነርሱም ዝናብን ከማጣት የተነሳ ወንዞቻቸውም ጉድጓዶቻቸውም ሁሉ ደርቀው ከረሃብና ከውሃጥም የተነሳ ለሞት ተቃርበው በታላቅ ረሃብ 3 ዓመት ኖረዋልና። በሰማዕቱ ቅዱስ ሚናስ ቤተክርስቲያን በዓልን ሊያከብር ወደ እርሳቸውን በደረሰ ጊዜ የዛች ሀገር ሰዎች ወደ እርሱ ተሰብስበው ውሃ በማጣት እንደተቸገሩ ነገሩት። እርሱም ፈጽሞ አጽናናቸው። የቅዳሴውን ስራ ከፈጸሙ በኋላ ፍጥረቶችን የሚቅር ይላቸው ዘንድ ይራራላቸው ዘንድ ወደ ጌታችን ለመነ። የፀሐይ መግቢያውን በሆነ ጊዜ ዝናብ ማንጠባጠብ ጀመረ። ከዚያም በራ። ይህም አባት እንዲህም ብሎ ማለደ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ ባለጸጋው ሆይ ሕዝብን ልትራራላቸውና ልትምራቸው ብትወድ በለጋስነትና በብዙ ቸርነትህ ከበረከትህ ይመሉና ይጠግቡ ዘንድ በፍቅርህና በምሕረትህ ዓይን ተመልከታቸው። ይህም ብሎ የኑዋሙንም ጸሎት ሲጸልይ ወደ መኝታው ገብቶ ሁለተኛም ወገኖች የሚያስባቸውና ይምራቸው ዘንድ ወደ እግዚአብሔር ለመነ። ወዲያውኑ ታላቅ ነጎድጓድና መብረቅ ሆነ። ብዙ ዝናብንም ዘንቦ ጉድጓዶችና ኩሬዎቹ ሁሉ ሞሉ። የተክል ቦታዎችም ሁሉ ረኩ። ረሃብን በሆነባቸው በእነዚያ 3 ዓመቶች ፋንታ በዚያ ምድር 3 ዓመት እንደመላ ኖረ። አራተኛው በአስቄጥስ አረቦች በተሰበሰቡ ጊዜ በዛ የሚኖሩት መነኮሳት ይገድሏቸውን ዘንድ ከበቧቸው። ይህም አባት መስቀሉን ይዞ ወደ እርሳቸው ወጣ። መስቀሉን ባዩ ጊዜ ወደ ኋላቸው ተመልሰው ሸሹ። በማንም ላይም ከቶን ጉዳት አላደረሱም። ደግሞም በትምህርቱ ከሀገሩና ከመንጋው ውስጥም ክደትና ንፋቄን አስወገደ። በዚያን ጊዜ ስለኛ መከራ የተቀበለውን ትስብእትንም ብቻውን ነው አምላክ አይደለም የሚሉ ነበሩና። ይህም አባት ስንት በከበረ በታላቅ ጾም ወራት መልእክትን ጽፎ ለሀገሩ ሁሉ ላከ። በውስጧም እንዲህ የሚል እያስተማረ ስለኛ መከራ እያስተማረ ስለኛ መከራ የተቀበለ እግዚአብሔር ቃል በስጋ ነው። ከተዋህዶ በፊት 2 የነበሩ በተዋህዶ አንድ ባህሪ ስለሆነ አንዲት ሰዓት ወይንም የዓይን ጥቅሻ ያህል ከቶ አልተለያዩም። በመከራ ጊዜ ወይንም በሞት ከመለኮቱ ያልተለየ እርሱ አካላዊ ቃል በስጋ ስለኛ መከራን ተቀበለ። ይህችም መልእክት በሀገሩ ሁሉ ባነበቧት ጊዜ የክርስቲያን ወገኖች ታላቅ ደስታን ደስ አላቸው። እኒያም የሳቱትም ተመልሰው ንስሐ ገቡ። ሁለተኛም ደግሞ ምላሳቸውን ማቋረጥ የሚገባቸውን የተሳሳቱ የመለኮትንም ባህሪ ሞተች የሚሉ ሰዎችን ተገለጡ። እኒህም የብልንያ ሀገር ሰዎችና ኤጲስቆጶሳቸው ነው። ይህም አባት ይህን የእብደትና የስንፍናን ነገር በሰማ ጊዜ እጅግ አዝኖ መልእክትን በውስጡ እንዲህም ብሎ ጻፈ። የእግዚአብሔር ባህሪውን አትመረመርም፣ የማትዳሰስ የማትታመም ናት። እግዚአብሔር ቃል ከእርሱ ነስቶ ያለመለያየትና ያለመቀላቀል ከመለኮቱ ካዋሃደው ከሰውነቱ ባህሪ በቀር ሕመምን አታስገባም። ሁለተኛም በውስጧም እንዲህ አለ። እኛ መከራ የሚቀበል ከስጋም እግዚአብሔር ቃልን አንለየውም። በመከራው በስራው ሁሉ አንድ እንደሆነ እናምናለን እንጂ። ሁለተኛም መለኮቱ በባህሪው የማይታመም የማይሞት እንደሆነ ከመለኮቱ ሳይለይ ስለኛ መከራ ተቀብሎ ሞተ እንጂ። የመልእክትን ደብዳቤዎች ወደ እነዚህ ሰዎች ደርሰው ባነበቧቸው ጊዜ ከስህተታቸው ተመልሰው በእውነተኛይቱ በቀናች ሃይማኖት አመኑ። ከኤጲስቆጶሳቶችም ጋርም ወደዚህም አባት ወደ ሊቀ ጳጳሱ ስንትዩ ፊት ቀርበው የቀናች እምነት ተቀብለው አመኑ። ታላቅ ስህተታቸውንና በደላቸውን ይተውላቸው ዘንድ ለመኑት። እርሱም ስህተታቸውን ያመኑ በኤጲስቆጶሳቱ ሁሉ በካህናቱ በሕዝቡ ሁሉ ፊት እንዲሰግዱ አዘዛቸው። እንዳዘዛቸውም አደረጉ። በደላቸውም ተወላቸው። ይህም አባት አብያተ ክርስቲያናትን ለማነጽ የስደተኞችን ቦታዎች ለማዘጋጀት ብዙ የሚያስብ ነው። ከዚያም የሚተርፈውንም ለድሆችና ለምስኪኖች ይሰጣል። መልካም ጉዞውን በመጓዝ እግዚአብሔርን አገልግለው በሰላም አረፈ። የሹመቱን ዘመን 15 ዓመት ሆነ። ለእግዚአብሔር ምስጋና ይሁን። እኛም በዚህ አባት በአባ ስንትዩ ጸሎት ለዘላለሙ ይማረን አሜን። እነዚህ 24 ቀን የሚከበሩ ዓመታዊ ቅዱሳን በዓላት: አንደኛ ቅዱስ ጻና ሰማዕት፣ ሁለተኛ አባ ስንትዩ ሊቀ ጳጳስ፣ ሶስተኛ አባ ይድረስ፣ አራተኛ የደብረ ሲና ቅዳሴ ቤት
ወርሃዊ በዓላት አንደኛ ቅዱስ አቡነ ተክለ ሃይማኖት፣ ሁለተኛ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ሶስተኛ ቅድስት ክርስቶስ ሳምራ፣ አራተኛ ቅዱስ ሙሴ ጸሊም፣ አምስተኛ ቅዱስ ቶማስ ዘመራስ፣ ስድስተኛ ቅዱስ አብልናሪዮስ ታላቁ፣ ሰባተኛ 24ቱ ካህናተ ሰማይ ሱራፌል፣ ስምንተኛ አቡነ ዘዮሐንስ ጻድቅ ኢትዮጵያ። ልጆቹ ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችኋቸውማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና እነርሱ ከዓለም ናቸው፣ ስለዚህም ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 4 ከተራ ቁጥር 4። ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለት ልጆቿ ጋር በሰማዕትነት አረፈች። ይህች ቅድስት በአንጾኪያ ሀገር ናት። እርሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ሰቅራጥስ ለሚባል ሚስት ናት። እርሱም በፊት ክርስቲያን ነበር። በኋላ ንጉሱን በመፍራት ካደ። እርሷ ግን በክርስትና ጸንታ ኖረች። ባሏ ስጵራጥስም እኔ የክርስትናን ሃይማኖት እወዳለሁ፣ የንጉሱን ስቃይ ከመፍራት በቀር ክርስቶስን በልቤ ያልካድኩትም ይላት ነበር። እንደዚህም ስትኖር ሁለት ልጆችን ወለደች። ከአንጾኪያ ሀገርም የክርስትና ጥምቀት ልታጠምቃቸውም አልተቻላትም፣ አብያተ ክርስቲያናት ተዘግተዋልና ጠፍተዋልምና። ሰውንም ወዳድ ክርስቶስን ብዙ ስለመውደዷ ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎን አደረገች። ወደ እስክንድሪያም ወደ ሊቀ ጳጳስ አባ ጴጥሮስ ልትሄድ ወዳ አሽከሮቿን አስከትላ ሁለት ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችን የሃይማኖት አለልና ለመጪው ትውልድ ሊገልጥ ወዶ ይህች መርከብ ለመስጠም እስከምትደርስ በባህር መካከል ጥልቅ ንፋስ አስነሳ። ይህችም ቅድስት ሳራ ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ምላጭ አንስታ ጡቷን የቀኙን በጣ ቀደደችው። ከደሟም ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውና በጀርባቸው ላይም እንዲሁም አደረገች። በአብ በወልድ በመንፈስ ቅዱስም በባህር ውስጥም አጠመቀቻቸው። ያን ጊዜ ታላቅ ጸጥታ ሆነ። ወደ እስክንድርያ ሀገር በደረሰች ጊዜ ከሀገር ልጆች ጋርም ያጠምቋቸውም ዘንድ ሊቀ ጳጳሱ አባ ጴጥሮስ ልጆቿን ወደ አባ ጴጥሮስ አቀረበች። በዚያን ጊዜ የሀገር ልጆችን አጠመቀ። ወደ ልጆቿ ደርሶ ሊያጠምቃቸው ወስዳቸው ያን ጊዜም ውሃው ረጋ። እነርሱን ትቶ ከሀገሩ ልጆች አጠመቀ። ውሃውም ተፈትቶ ወረደ። ደግሞ ሊያጠምቃቸው ወደ ልጆቹ ተመለሰ። አሁንም እንደ ቀድሞ ውሃው ረጋ። እንዲሁም 3 ጊዜ አደረገ። ውሃውም ይረጋል። እናታቸውን አቅርቦ ጠየቃት። እርሷም ፈርታ ተንቀጠቀጠች። ከእርሷም የሆነውን በባህር መካከል አውሎ ነፋስ እንደተነሳባት ጡቷንም ቀዳ ደሟንም እንዳቀባቻቸውና በባህር ውስጥም እንዳጠመቀቻቸው ነገረችው። ስላደረገችው ድፍረት በፊቱ ሰግዳ ይቅር ይላት ዘንድም ለመነችው። አባ ጴጥሮስም ሴትዮዋ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ በባህር ውስጥም ባጠመቅሻቸው ጊዜ በመለኮታዊ እጁ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ስጋ ወደሙን አቀበላቸው። ይህችም ቅድስት ወደ አንጾኪያ ቤቷ ተመለሰች። ባሏም ባያት ጊዜ ይህንን በማድረጓ ተቆጥቶ ወደ ንጉሱ ሄዶ ከሰሳት። ያደረገችውንም ነገረችው። ንጉሱም ወደ እርሱ ያቀርቧት ዘንድ አዘዘ። ስትቀርብም ወደ እስክንድርያ ለምን ሄደሽ ከክርስቲያን ወገኖች ጋር ልታመነዝሪ ነውን? አላት። እርሷም እንዲህ ብላ መለሰችለት፣ ክርስቲያኖች አያመነዝሩም፣ ወደ እናንተ የረከሱ ጣዖትም አያመልኩም፣ እንደናንተ የረከሱ ጣዖትንም አያመልኩም። ከእንግዲህም ደግሞ ከኔ ቃልም አትሰማም። የወደድከውን አድርግ። ሁለተኛም በእስክንድርያ ካንቺ የሆነውን ንገሪኝ ብሎ ጠየቃት። ምንም አልመለሰችላትም። ንጉስም ዲዮቅልጥያኖስም እጆቿን የኋሊት አስረው ሁለት ልጆቿን በሆዷ ላይ አድርገው 3ቱንም በእሳትም ያቃጥሏቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክብረ ባለቤት ጌታችን ኢየሱስ ክርስቶስ ጸለየች። ከዛም ከልጆቿ ጋር አቃጥሏት የድልና የሕይወት አክሊልን በመንግስተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛም በጸሎታ ለዘላለሙ ይማረን አሜን። በዚች ቀን የባህታዊ አባ በብኑዳ የተጋዳዩ የቅዱስ ቴዎድሮስ የአባ ዮሐንስ ሊቀ ጳጳስና የ100 ሰማዕታት መታሰቢያቸው ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶራን መታሰቢያ ነው። በረከታቸው ከኛ ጋር ለዘላለሙ ይኖር አሜን። ሚያዝያ 25 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅድስት ሳራና 2 ልጆቿ ሰማዕታት፣ ሁለተኛ አቡነ ገብረ ማርያም ጻድቅ ዘሉሆኝ ኢትዮጵያዊ፣ ሶስተኛ አባ በብኑዳ ባህታዊ፣ አራተኛ ቅዱስ ቴዎድሮስ መስተጋደል፣ አምስተኛ ቅድስት ዶራ። ወርሃዊ በዓላት አንደኛ ቅዱስ መርቆሬዎስ ሰማዕት፣ ሁለተኛ ቅድስት ተክለ ሐዋርያዊት፣ ሶስተኛ ቅዱስ አበክሮዝን ሰማዕት፣ አራተኛ ቅዱስ ዶማሲዮስ ሶርያዊ፣
5ኛ አቡነ አቢብ ወይንም አባ ቡላ፣ 6ኛ ቅዱስ አባ ቦፋና ጻድቅ። ከክርስቶስ ፍቅር ማን ይለየናል? መከራ ወይንስ ጭንቀት ወይንስ ስደት ወይንስ ራብ ወይንስ ራቁትነት ወይንስ ፍርሃት ወይንስ ሰይፍ ነውን? ሰላም ተቀነው ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠረን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የቅዱስ ጳውሎስ መልእክት ሮሜ ምዕራፍ 8 ከተራ ቁጥር 35 እስከ ተራ ቁጥር 38። ሚያዝያ 26 በዚች ቀን የሱሱ ልጅ ሱስንዮስ በሰማዕትነት አረፈ። ይህም ከሃዲው ዲዮቅልጥያኖስ ወዳጅ ነበር። የእግዚአብሔር መልአክ ተገለጠለትና ሰማዕት እንደሚሆን ነገረው። ይህም ነገር በልቡ አደረ። ከዚህ በኋላ አምልኮ ጣዖትን እንዲስፋፋና እንዲያድሱ ከሹመቱ ደብዳቤ ጋርም ንጉሥ ወደ ኒቆሜዲያ ላከው። ቅዱስም አይቶ እጅግ አዘነ። ከዛም ወደ እርሱ አንድ ቄስ አምጥቶ የክርስትናን ትምህርት ተምሮ ተጠመቀ። ከዚህም በኋላ ወደ አንጾኪያ ተመለሰ። ፍጥረቱን ልዩ የሆነ ልጅ ወልዳ እህቱን አገኛት። ከዚህም በፊት ሴት ልጅ ወልዳ ገርላ ደሟንም ጠጥታለች። ደሟን ጠጥታለች፣ ሰይጣን አድሮባታልና። በወፍም በከይሲ አምሳልም ይገለጣል። በሀገርም ውስጥም ልጅ በሚወለድ ጊዜ ወደ እርሱ ወርዳ በስራዬም ገርላ ደሙ ተጠጣለች። ቅዱስ ሱስንዮስ ይህንን ባየ ጊዜ ጦሩን አንስቶ ከልጇ ጋርም እህቱን ገደላት። ልጇም የሴጣን ልጅ ነውና፣ ሁለተኛም ስራየኞችም ስለሆኑ ባሏንም የባሏንም አባቱን ገደላቸው። እነርሱም በስራቸውም ሰውን እያሳመሙ ይገርላሉና። ከዚህ በኋላ ወደ ኒቆሜዲያ ተመልሶ ወደዚያ ወደ አጠመቀው ቄስ ደርሶ ያደረገውን ሁሉ ነገረው። ወደ ሀገሩ አንጾኪያ በተመለሰ ጊዜ ከእርሱ የሆነውን አባቱ ሱሲ አወቀ። መገደሉንም ወዶ ከንጉሱ ዘንድ ነገር ሰራበት። ያን ጊዜ ቅዱስ ሱስንዮስ ወደ ጣዖት ቤትም ሄዶ ወደ ሲኦል ይወርዱ ዘንድም በጌታችን ኢየሱስ ክርስቶስ ስም አዘዛቸው። ያን ጊዜም ምድር አፏን ከፍታ ዋጠቻቸው፣ ጣዖታቶችንም አጠፋቸው። ወሬውም ተሰማ። አባቱም ዳግመኛ በንጉሱ ዘንድ ከሰሰው። ታላቅ ስቃይም ያሰቃዩ ዘንድ ንጉሱ አዘዘ። በብረት ዘንጎችም ደበደቡት፣ በመንኮራኩርም አበራዩት፣ በመዶሻም ቀጥቅጠው። ሁለተኛም ደግሞ እህል በሚበራይበት መሳሪያ አበራዩት። ከዚህም በከተማ ውስጥም ጎተቱት። የክብር ባለቤት ጌታችን ያጸናውና በስቃይ ውስጥ ያስታግሰው፣ ከቁስልም የሚፈውሰው መልአኩን ልኮ ያለምንም ጉዳትም አስነሳው። ብዙ ሰዎችም አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በእርሱ ምክንያት ሰማዕት ሆኑ። ንጉሱም ከማሰቃየቱ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነትን አክሊል ተቀበለ። በስቃዩም ወራት በሰማዕትነት የሞቱት ቁጥራቸው 1109 ሆነ። ለእግዚአብሔር ምስጋና ይሁን። እኛም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። ቅዱስ ዮሐንስ ሰማዕት። በዚህ ቀን የጠራቢ ልጅ ቅዱስ ዮሐንስ በሰማዕትነት አረፈ። ይህም ቅዱስ ከነነዌ ሀገር ነው። አባቱ ጣዖትን የሚጠርብና የሚያመልክ ነው። እናቱ ግን ክርስቲያናዊት ናት። ልጅ ባጣች ጊዜ ወደ እግዚአብሔር ለመነች። ጌታም ልመኗን ተቀብሎ ይህን የተባረከ ልጅ ሰጣት። ስሙንም በስውር ዮሐንስ ብላ ጠራችው። 8 ዓመት በሆነው ጊዜ የጠረበውንም ጣዖት እየሸጠለት አባቱን ያገለግል ነበር። በአንዲት ዕለት ጣዖትን ሊሸጥ ሲሄድ የእግዚአብሔር መልአክ ተገናኘውና ጣዖት የሰይጣን ማደሪያ እንደሆነ ነገረው። ጣዖቱም ከእጁ እንዲጥለውም አዘዘው። በክብር ባለቤት በክርስቶስ ማመንን አስተማረው። ወደ አባቱን በተመለሰ ጊዜ ሰማይና ምድርን በውስጣቸውም ያለውን ሁሉ የፈጠረ ከክብር ባለቤት ጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እኔ ለሰው ልጅ ስራ አልሰግድም አለው። አባቱም ሰምቶ በእስር ቤትም አሰረው። እናቱም መጣ በክብር ባለቤት ክርስቶስ ስምም ደሙን ያፈስ ዘንድም አጸናቸው። ከዚህ በኋላ በነገራቸው ሊሸነግሉትም የአገር ሰዎችም መጥቶ የአባቱን አምላኮች ለምን ተውህ አሉት። እርሱም እኔ የሰው እጅ ለሰራው ጣዖት አልሰግድም፣ እነርሱ የርኩሳን አጋንንት ማደሪያዎች ናቸውና አላቸው። አባቱም ይህንን በሰማ ጊዜ ምሳር አንስቶ አንገቱን ቆረጠው። በድኑም አልወደቀም። በደሙ እስከ ተጠመቀ ድረስ በእግሮቹ ቆመ እንጂ። እናቱም በደሙ ተጠምቃ አቤቱ የክብር ባለቤት ጌታ ኢየሱስ ክርስቶስ የአቤልን መስዋዕት በምድረ በዳ የተቀበልክ ይህንን መስዋዕት ከኔ ተቀበላለች። ከዚያም ጊዜ በአባቱ ሰይጣን አደረበትና አበደ። ሚስቱም ወደ ልጇ መቃብር ወስዳ ስለ እርሱ ጸለየች። ቅዱስ ዮሐንስም በሌሊት ወደ እርሱ መጥቶ አባቱን በጦር ወጋው። ሰይጣኑም ከእርሱ ወጣ። ከዚህ በኋላም በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነና በስሙ ተጠመቀ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ለዘላለሙ ይኖር አሜን። በዚች ቀን የቅዱሳን አብጥራስ የአባ ሰርጋና የደራይስ የምስክርነታቸው መታሰቢያ ነው። በረከታቸው ከኛ ጋር ለዘላለሙ ትኖር አሜን። ሚያዝያ 26 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ዮሐንስ ሰማዕት ወልደ ጸራቢ፣ ሁለተኛ ቅዱስ ሱስንዮስ ሰማዕት ሶርያዊ፣ ሶስተኛ ሰማዕት
የቅዱስ ሱስንዮስ ማህበር ሰማዕታት፣ አራተኛ አባ ሰርጋ፣ አምስተኛ ቅዱስ ይድራስ። ወርሃዊ በዓላት አንደኛ ቅዱስ ቶማስ ሐዋርያዊ፣ ሁለተኛ አቡነ ሀብተ ማርያም ጻድቅ፣ ሶስተኛ አቡነ ኢየሱስ መዋዕዘ ሐይቅ፣ አራተኛ ቅዱሳን ሰማዕታት ተናግራን፣ አምስተኛ አቡነ ሰላማ ከሳቴ ብርሃን። ሰውን ከአባቱ ሴትም ልጅ ከእናቷ ምራትን ከአማቷ እለይ ዘንድ መጥቻለሁና ለሰው ቤተሰቦች ጠላቶች ይሆኑበታል፣ ለሰው ቤተሰቦቹ ጠላቶች ይሆኑበታል። ከኔ ይልቅ አባቱን ወይንም እናቱን የሚወድ ለኔ ሊሆን አይገባም። ከኔ ይልቅ ወንድሙን ወይንም ልጁን ሴት ልጁን ወይንም ወንድ ልጁን ከኔ ይልቅ ወንድ ልጁን ወይንም ሴት ልጁን የሚወድ ለኔ ሊሆን አይገባም። መስቀሉን የማይዝ በኋላም የማይከተለኝ ለኔ ሊሆን አይገባም። ማቴዎስ ወንጌል ምዕራፍ 10 ከተራ ቁጥር 35 እስከ ተራ ቁጥር 39። ሚያዝያ 27 የካዲው ንጉስ የዲዮቅልጥያኖስ ባለሟል በነበረው በወላጅ አባቱ እጅግ ተሰቃይቶ ምስክርነቱን የፈጸመ ታላቁ ሰማዕት ቅዱስ ቪክጦር ዕረፍቱ ነው። ሄርማኖስ የተባለ ወላጅ አባቱ የክርስቲያኖች ደም እንደ ውሃ ያፈስ የነበረው የዲዮቅልጥያኖስ ልዩ አማካሪና የሰራዊት አለቃ ነበር። እናቱ ማርታ ግን በክርስትናና የተጠመቀች ክርስቲያን ነበረች። እንዲያውም ልጇ ቅዱስ ቪክጦርን ከመወለዱ በፊት የአምላክነት የቅድስት ድንግል ማርያም ስዕል ወዳለበት ሄዳ እመቤቴ ማርያም ሆይ ለኢየሱስ ክርስቶስ ደስ የሚያሰኘው ልጅ ስጭኝ፣ ኢየሱስ ክርስቶስ ደስ የማያሰኝ ልጅ ከሆነ ግን ማህፀኔን ዝጊው ብላ በጸለየችው ጸሎት ነው ቅዱስ ቪክጦርን ያገኘችው። ሰማዕቱ ቅዱስ ቪክጦር በዓለም ላይ ያሉ በክርስቲያኖች ያመኑ ግማሽ ሚሊዮን የሚሆኑ ክርስቲያኖችን ንጉስ ዲዮቅልጥያኖስ በግፍ ያስገድል በነበረበት ወቅት የተገኘ ታላቅ ሰማዕት ነው። ቅዱስ ቪክጦርን ገና 15 ዓመት እንደሆነው ንጉስ ዲዮቅልጥያኖስ ከፍ ባለ ስልጣን አስቀምጣለሁ፣ እጅግ ብዙ ወርቅና ንብረት ሰጣለሁ፣ በእስክንድርያ ላይም ገዥ አድርጌ ሾምሃለሁ፣ ክርስቶስን ማመንህን ተውና ወደ ቤተ መንግስት ግባ ቢለው፣ ቅዱስ ቪክጦር ግን የጌታችንን ክብር መስክሮ ብዙ መከራና ስቃይን ተቀብሎ ሰማዕት መሆንን መረጠ። ይሄም የሆነው እንዲህ ነው። የአንጾኪያ ታላቁ ንጉስ ኑማሪያኖስ በጦርነት ውስጥ በሞተ ጊዜ ልጁ ቅዱስ ዮስጦስን በሌላ ቦታ በጦርነት ውስጥ ስለነበረ መንግስቱን ያለ ንጉስ ነበረች። የቅዱስ ቴዎድሮስ በናድሌዎስ አባት ሲድራኮስንና ቅዱስ ፋሲለደስ ዲዮቅልጥያኖስን ነግሶ ሃይማኖትን እስካስካደ ድረስ የመንግስት አስተዳደር ይመሩ ነበር። በመጀመሪያ ታላቁ የአንጾኪያ ንጉስ ኑማሪያኖስ የፋርስና የቁስ ሰዎችን በጦር በርትተው በመጡበት ጊዜ ቅዱስ ፋሲለደስና ሄርማኖስን ጠርቶ እነሆን እና የተረፉት ሰራዊትም ሄደን የቁስን ሰዎች እንዋጋለን፣ እናንተ ቤተ መንግስቱን ጠብቁ፣ ልጆችን ለእናንተ አደራ ሰጥቻለሁ አላቸው። ንጉሱም የመንግስቱን ልብስ አውልቆ ዘውድን ጥሎ ተራ ልብስን ለብሶ ሲዋጋ በጦር ተወግቶ ሞተ። ነገር ግን የቁስ ሰዎችም አላወቁትም ነበር። ጦርነቱ ባለቀ ጊዜ የሮም መንግስት ያለ ንጉስ ብቻዋን ቀርታ 1 ዓመት ሙሉ ቅዱስ ፋሲለደስና ሄርማኖስ የመንግስቱን ህጓንና ስርዓቷን እየጠበቁ ቆዩ። የቁስ ሰዎች የሮም መንግስት ያለ ንጉስ መሆኗን ሲያውቁ ዳግመኛ ሊያጠፏቸው በጦር በርትተው መጡ። የሮም ሰዎችም ተሰብስበው ቅዱስ ፋሲለደስን በስራችን ወዳሉ ግዛቶች ወደ ግብጽም ተዋጊ አርበኞችን ይልኩልን ዘንድም እንጠይቃቸው አሉት። መኳንንቶቹም ወደ ግብጽም ወርደው በጦር ኃይለኛ የሆኑ ሰዎችን ይዘው ተመለሱ። ከግብጽ ካመጣቸው ኃይለኞች ሰዎች ውስጥ ከላይ ግብጽ ስሙ ከርቤጣ የሚባል ፍየል የሚጠብቅ አንድ ኃይለኛ ሰው ወደ አንጾኪያ መጡ። ቅዱስ ፋሲለደስና ሄርማኖስ ይህንን ሰው የሚያስፈራ በስራውም ኃይለኛ ጉልበቱም የጸና ጨካኝ መሆኑን አይተው በንጉሱ ፈረስ ላይም ባልደራስ ወይንም ሹም አድርገው ሾሙት። ከጥቂት ወራት በኋላ ታላቂቱን የንጉስ ልጅ ከቤተ መንግስት ሆና በመስኮት በኩል ሆና ሲወጣ ባቱን ሲገባ ደረቱን አይታ በሐጸ ዝሙት ተነድፋ እጅግ ወደደችው። እርሱም ሰይጣን ከልጅነቱ ጀምሮ ይከተለው ነበር። የንጉስ ልጅ ወስዳ ገባችውና ስሙንም ዲዮቅልጥያኖስ አለችው። የእናቷም ወንድም ቅዱስ ፋሲለደስ ሳያውቅ ንጉስ አደረገችው። ሰይጣንም በእርሱ አድሮ ያነጋገረው ነበር። ከዚህ በኋላ ቅዱስ ፋሲለደስ ጠርቶ ስለ መንግስት ስራ ተነጋገሩ። ለጦርነት ሰራዊት ሰበሰበ። ቴዎድሮስ በናድሌዎስ የሰራዊቱ አለቃ ሆኖ ንጉስ ዲዮቅልጥያኖስ ጦሩን እየመሩ ወደ ጦርነት ሄዱ። ዲዮቅልጥያኖስም ቅዱስ ፋሲለደስና ሄርማኖስን የመንግስቱን ስራ ይሰሩ ዘንድ ከቤተ መንግስት ተዋቸው። ምስራቃዊ ቴዎድሮስ በጦርነቱ በርትቶ የቁሽ ሀገርን ሰራዊትን ፈጃቸው። የቁስን የንጉስ ልጅ ኒጎማዲዮስን ማርኮ አምጥቶ ለዲዮቅልጥያኖስ ሰጠ።
የቁስ ሰዎችም ሸሹ። ንጉስም የተማረከውን የቁስ ንጉስ ልጅ ይዞ ወደ አንጾኪያ ተመለሰ። በዚያም ወራት የአንጾኪያ ሊቀ ጳጳስ እስጢፋኖስ አርፎ በእርሱ ምትክ ዮሐናዲዮስ ነግሶ ነበርና ንጉስ ዲዮቅልጥያኖስ ሊቀ ጳጳሱን ጠርቶ ጠብቅልኝ ብሎ ባደራ ሰጠው። የቁስ ንጉስ ልጁ በሊቀ ጳጳሱ ዘንድ መኖሩን ሲሰማ በልጁ ሚዛን ልክ ወርቅ አምጥቶ ሊቀ ጳጳሱ ሰጥቶ ልጁን ከምርኮ አስመለሰ። የቁስ ሰዎችም የንጉሳቸውን ልጅ ከምርኮ መመለሱን በሰሙ ጊዜ እጅግ ተደስተው ዳግመኛም ዲዮቅልጥያኖስን በጦር ይገጥሙት ዘንድ መልእክት ልከው ለጦርነት ተዘጋጅ አሉት። ንጉሱም ይህንን ሲሰማ እጅግ ተቆጥቶ ሊቀ ጳጳሱን መልእክተኛ ልኮ የሰጠኸኝ ልጅ ካንተ ዘንድ አለ ወይስ የለም አለው። ሊቀ ጳጳሱም አለ ብሎ ዋሸ። ንጉሱም በልቦ ያለ ሰይጣን እያበረታታው ከብዙ ጦር ጋርም ዘምቶ ሳለ የቁስ ንጉስ ልጅም ከእርሱ ጋር አየው። ምስራቃዊ ቴዎድሮስን ጠርቶ ይህ የማየው ልጅ አንተ ማርከህ አምጥተህ የሰጠኝ አይደለህምን አለው። ቅዱስ ቴዎድሮስም በናድሊዮስም አዎን አለው። ንጉስም ዳግመኛ ልጁን ማርከህ ካመጣህልኝ ብዙ ወርቅና ብር እሰጥሃለሁ አለው። ቴዎድሮስም እኔስ ወርቅና ብር ስልጣን አልሻም፣ ነገር ግን የተማረኩ ወንድሞች ውስጦስና ሳቤስም በህይወት ካሉ እነርሱን ማምጣት ነው የምፈልገው አለው። በጦርነቱ ወቅት ቴዎድሮስ እጅግ የበረታና የቁስ ሰራዊትን ማርኮ የንጉስ ልጅ ዳግመኛ በመማረክ አምጥቶ ለንጉስ ዲዮቅልጥያኖስ ሰጠው። ንጉሱም ልጁን ከመረመረው በኋላ ሊቀ ጳጳሱን እኩይ ስራ ተመልክቶ መኳንንቱን ሰብስቦ የልጁን ዳግመኛ መማረክ በሚስጥር እንዲጠብቁ ነገራቸው። ወደ አንጾኪያ በተመለሰ ጊዜ ንጉስ ቅዱስ ፋሲለደስ ጠርቶ ሊቀ ጳጳሱን ስለ ወርቅ ፍቅር ያደረገውን ነገር ነገረውና ልጁን በቤተ መንግስት ይጠብቁት ዘንድ ባደራ ሰጠው። ንጉሱም ሊቀ ጳጳሱን አስቀድሞ ልጁ ከኔ ጋር አለ ብሎ ስለዋሸው አሁንም ልጁን አምጣልኝ ከአባቱ ጋር ታርቄያለሁና አለው። ሊቀ ጳጳሱም ልጁማ ሞቶ አስከሬኑን እየጠበቀ ነው አለው። ንጉሱም አስከሬኑን አምጣልኝ አለውና ሊቀ ጳጳሱ ሌላ የሞተ ሰው ሬሳ ይዞለት መጣ። ንጉሱም ተገርሞ በእውኑ ይሄ የቆዣ ሀገር ንጉስ ልጅ የኒጎሚዶሚስ አስከሬን ነው ብሎ ሲጠይቀው ሊቀ ጳጳሱን በውሸት አዎን አለ። ያን ጊዜም ንጉሱ በል ዛሬ ቅዳሴ ቀድሰህ ቁርባን ሰርተህ እኔና ህዝብህን አቁርብ አለው። ሊቀ ጳጳሱም ቅዳሴ ገብቶ ስጋው ደሙን ለማቀበል ከመቅደሱ ወጥቶ ድርገትን ሲወርድ ንጉሱም ወደ እርሱም ቀርቦ በል ይሄ ሬሳ የቁስ ሀገር ንጉስ ልጅ ነው ብለህ በስጋው ደሙ ማልልኝ አለው። ሊቀ ጳጳሱም በስጋው ደሙ ማለለት። ንጉሱ ሊቀ ጳጳሱ በጌታችን ስጋና ደም በታቦቱ ፊት በውሸት እንደማለ ባየ ጊዜ እሳት ወዲያውኑ ወርዶ ሊቀ ጳጳሱን የሚያቃጥለው መስሎት ነበር። ወዲያውኑ ቅዱስ ፋሲለደስ ልጁን እንዲያመጣውም አዘዘውና ልጁን አመጣለት። ልጁም አባቱን ብዙ ወርቅ ከሊቀ ጳጳሱ ከፍሎ እንደወሰደው በሕዝቡ ሁሉ ፊት መሰከረ። ጌታችን ስለ ስጋው ደግሞ ክብር ሲል በሊቀ ጳጳሱ ላይ ተአምራት ሊያሳይበት ነበር። ነገር ግን ንጉሱ ሰይጣን ለክፋት ያፋጠነው ነበርና ንጉሱ ቸኩሎ ፈጣሪውን ክዶ ሊቀ ጳጳሱ የተቀበለውን ወርቅ አስመጥቶ ወርቁን በእሳት አስፈልቶ የፈላውን ወርቅም በሕይወት ሳለ ቢያስጠጣውም ሊቀ ጳጳሱ ወዲያውኑ ለሁለት ተሰንጥቀው ሞተ። ንጉሱም በስጋው ደግሞ በሐሰት ሲምል እሳት ከሰማይ ወርዶ ያልበላው ምንድን ነው ብሎ ወደ ክህደት ገባ። ወዲያውኑ እርሱ በሚገዛበት አውራጃ ሁሉ አብያተ ክርስቲያናት እንዲዘጉ በምትካቸው ጣዖት ቤቶች እንዲከፈቱ አዘዘ። ዳግመኛም የአብያተ ክርስቲያናት አገልጋዮች በሙሉ ለጣዖቱ እንዲሰዉ ያልሰዋ ቢኖር ግን እንዲገደል አዘዘ። የትእዛዙ ደብዳቤ በግዛቶቹ ሁሉ ላከ። ጌታችን ለታላቁ ሰማዕት ቅዱስ ፋሲለደስ ተገለጠለትና ሰላምታ ከሰጠው በኋላ ስለ ስሙ ይቀበል ዘንድ ስላለው መከራና በሰማይ ስለሚያገኘው ክብር ነገረው። ሰማዕታቱ ይሆኑ ያላቸውን ሁሉ ስማቸውን እየጠራ ነገረው። አባድርና እህቱ ኤራን፣ የህርማኖስ ልጅ ፊልጦር፣ ምስራቃዊ ቴዎድሮስ፣ ገላውዲዮስ፣ አራቱ ልጆቹ አውሳቢዮስና መቃርስ እንዲሁም ሁለቱ ሴት ልጆችም የንጉሱ ልጅ ወስጦስና ቦሊ ሚስቱ ታውክሊያ፣ እነዚህና ሌሎችም ሁሉ ስማቸውን እየጠራ ጌታችን ሰማዕት እንደሚሆኑ ለቅዱስ ፋሲለደስ ነገረው። እንዲሁም ጌታችን ለሁሉም ሰማዕታት እየተገለጠላቸው ስለ ስሙ መስክረው ሰማዕት እንደሚሆኑ ነገራቸው። እነዚህ ሁሉም ሰማዕታት ከእግዚአብሔር ልዩ ኃይል የተሰጣቸው በጦርነት ማንም የማያቆማቸው እጅግ ኃያላን ናቸው። በዓለም ላይም በግዛቱ ጦር ባሉ ሀገሮች ውስጥም ክርስቲያኖች እንዲገደሉ ቤተ ክርስቲያናቱም ወድሞ በምትካቸው ጣዖት ቤቶች እንዲከፈቱ አዋጅ አውጆ መልእክቶችንም በየሀገራቱ ላከ። መልእክቱም በመላው ዓለም ተሰራጨ። የሊቀ ጳጳሱም ወርቅ አቅልጦ 35 የወንዶችና 35 የሴት ጣዖቶችን አሰርቶ ሰው በሚመላለስበት አደባባይ አቆማቸውና ሁሉም ለእነርሱ እንዲሰግድ አዘዘ። ንጉሱም ላቆማቸው ለእነዚህ ጣዖት ያልሰገደ ቢኖር ግን ይገደል፣ ንብረቱም ይዘረፍ አለ። ሕዝቡም ሁሉ ሰብስቦ እርሱም ለጣዖቱ ሰገደላቸው። ንጉሱም ቀጥሎ ከወታደሮቹ አለቃ ህርማኖስ ሰገደ። 900 ባለስልጣናትና 40 ሺህ ወታደሮች እንዲሁም በየተራ
ሰገዱ። ሕዝቡ ሁሉ እንዲሁም ሰገዱ። ነገር ግን በዚህ ጊዜ እጅግ ፈታኝ ወቅት ልክ እንደ ሰለስቱ ደቂቅ የአምልኮ ስግደት ለሚገባው ለልዑል እግዚአብሔር እንጂ ለጣዖት አንሰግድም ብለው በእምነታቸው የጸኑት ከላይ የጠቀስናቸው ሰማዕታት እነ ፋሲለደስ፣ አባዴር እና እህቱ ኢራኒ፣ የህርማኖስ ልጅ ቪክቶር፣ ምስራቃዊ ቴዎድሮስ፣ ገላውዲዮስ፣ አራቱ የቅዱስ ፋሲለደስ ልጆች አውሳቢዮስ እና መቃርስ እንዲሁም ሁለት ሴት ልጆቹ የንጉሱ ልጅ ዮስጦስ እና ቦሊ፣ ሚስቱ ታውቅሊያ፣ እነዚህና ሌሎችም ነበሩ። የቅዱስ ቪክቶርን እጅግ ጽኑ የሆነ ተጋድሎ ለብቻው ስናየው ገና 15 ዓመት ወጣት ሳለ ንጉሱ ዲዮቅልጥያኖስ ከፍ ባለ ስልጣን አስቀምጠሃለሁ፣ እጅግ ብዙ ወርቅና ንብረትን እሰጥሃለሁ፣ በእስክንድርያ ላይ ገዥ አድርጌ ሾምሃለሁ፣ ክርስቶስ ማመን ተውና ወደ ቤተ መንግስቴ ግባ ቢለው ቅዱስ ቪክቶር ግን ብዙ መከራና ስቃይን ተቀብሎ ሰማዕት መሆንን በመምረጥ ከሃዲውን ንጉስ ክርስቶስን በምታፈቅረው ጊዜ አፈቀርኩ፣ ወደ አንተ መጣሁ፣ ክርስቶስን በጠላኸው ጊዜ ግን እኔን ጠላሁ፣ ቤትህንም ጠላሁ በማለት ራሱን ለሰማዕትነት አዘጋጀ። ከብዙ ጊዜ በኋላ ዲዮቅልጥያኖስ ቅዱስ ቪክቶርን በመንግስቱ ውስጥም 3ኛ ማዕረግ አድርጎ ሾመው። እርሱ ግን ይጾማል ይጸልያል እንጂ በንጉስ ቤት አይበላም አይጠጣም ነበር። እድሜው 27 ዓመት ብቻ ነበር። አባቱ ከጣዖት አምላኪነት እንዲመለስ ቢመክረውም ሄዶ ለንጉሱ ከሰሰው። ቪክቶርም ለአንተ ለጣዖት አምላኩ አገልጋይ አልሆንም በማለት በንጉሱ ፊት ትጥቁን ፈቶ ጣለ። የቅዱስ ቪክቶር ወላጅ አባቱ ህርማኖስ የከሃዲው ንጉስ የዲዮቅልጥያኖስ የቅርብ እንደራሴ መስፍን ስለነበረ ልጁ ቪክቶርን የንጉስ ሹመትና ልመና እንዲቀበል ብዙ ጊዜ ያግባባውም ነበር። አባቱ ልጁን በሀሳቡ እንዳልተስማማለት ሲያውቅ ከዲዮቅልጥያኖስ ጋር ተማክሮ ልጁን ቅዱስ ቪክቶርን ወደ እስክንድሪያና ወደ ሌሎችም የተለያዩ ሀገሮች በግዞት ተልኮ በዚያ ተሰቃይቶ እንዲሞት ፈረደበት። ወደ ግብጽም ልከው በዚያ እጅግ አሰቃዩት። መልአክም ነጥቆ ወስዶ በሰማያት የሰማዕትነትን ክብር አሳይቶ ወደ ምድር መለሰው። የሰማዕታትንም ክብር አሳይቶ ወደ ምድር መለሰው። ክፉዎችም በብረት አልጋ አስተኝተው ከስሩ እሳት አነደዱበት። በሌላም ልዩ ልዩ በሆኑ ማሰቃዮችም እጅግ አሰቃዩት። መልአክም ተገልጾ ፈወሰው። ወደ እንዴናው አጋዙትና በዚያም ብዙ አሰቃዩት። ምላሱን ቆረጡት፣ በችንካሮቹም ጎኖቹን በሱት፣ ቁልቁልም ሰቅለውም ቸነከሩት፣ በእሳቱም ውስጥም ጨመሩት። ዓይኖቹን አወጡት፣ እሬትና መራራ ሐሞት አጠጡት። ዳግመኛም ዘቅዝቀው ሰቀሉት። ጌታችን ተገልጦ ካጽናናው በኋላ ፈወሰውና ፍጹም ጤነኛ አደረገው። ቪክቶርም ፋሲለደስ፣ ቴዎድሮስ፣ በናድሌዎስ፣ አውሳቢዮስ እና መቃርዮስ እንዲሁም ሰማዕታት በአንድነት በአንድ ዘመን አብረው ኖረው ተሰውተው ሰማዕት የሆኑ የስጋ ዝምድና ያላቸው የነገስታት ልጆች ናቸው። ዲዮቅልጥያኖስም የቅዱስ ቪክቶርን ዓይን አስወለቀው። ነገር ግን የታዘዘ መልአክ መጥቶ የዓይን ብርሃን መልሶለታል። የዓይኑን ብርሃን መልሶለታል። ሰማዕታቱ በመዝለል ባህር የሚሻገር እንዳሞራ የሚመስል መንፈሳዊ ፈረስ ነበሩ። ከዚህ በኋላ ከሃዲያኑ ቅዱስ ቪክቶርን ማሰቃየቱ ቢሸለቻቸው ሚያዝያ 27 ቀን አንገትን ሰይፈው ሰማዕትነትን በድል ፈጽሞ የክብር አክሊል ተቀዳጅቷል። ሰማዕቱ ቅዱስ ቪክቶር ስለ ሀገራችን ኢትዮጵያ አንድ የሚነገር ትልቅ ታሪክ አለው። እርሱም በሰማዕትነት ካረፈ ከብዙ ዘመን በኋላ በራእይ ተገልጠው በ8ኛው ሺህ ዘመን በሀገራችን በኢትዮጵያና በግብጽ እንዲሁም በቁስጥንጥንያ በሮም ወደፊት የሚሆነውን ነገር ሁሉ በግልጽ የተናገረ መሆኑ ነው። ስለ ሃይማኖት ቅዱስ ቪክቶር ያየው ራእይ የሚል መጠሪያ ያለው ይህ ራእይ በሀገራችን ጎጃም በደብረ ጽሞና ገዳም ውስጥ ይገኛል። ይህም በተመለከተ ቅዱስ ቪክቶር የተናገረውና ቅዱስ ገብርኤል ላይም የተጻፈው በነገው ዕለት እንመለከተዋለን። የታላቁ ሰማዕት ቅዱስ ቪክቶር ረድኤት በረከቱ ይደርብን፣ በጸሎቱም ይማረን፣ አሜን። ሚያዝያ 27 ቀን የሚከበሩ ቅዱሳን በዓላት ዓመታዊ። አንደኛ ጽንዕና ኃያል ማር ቅዱስ ቪክቶር ሰማዕት። ሁለተኛ ቅድስት ማርታ የቪክቶር እናቱ። ሶስተኛ ብጽዕት እስጢፋና በክርስቶስ የሰላመነች ከሁለት ልጆቿን ከሁለት ሰንጥቀው የገደሏት የ15 ዓመት ወጣት። አራተኛ ቅዱሳን ላሳሲማና አባኖባ ሰማዕት። ወርኃዊ በዓላት የጌታችንና የአምላካችን መድኃኒታችን ክርስቶስ በዓለ ስቅለቱ። ሁለተኛ አቡነ መባጽዮን ጻድቅ። ሶስተኛ ቅዱስ መቃርስ የመነኮሳት ሁሉ አለቃ። አራተኛ ቅዱስ ያዕቆብ ዘጉሙል። አምስተኛ ቅዱስ ገላውዲዮስ ሰማዕት ንጉሠ ኢትዮጵያ። ስድስተኛ ቅዱስ ቢፋሞን ጻድቅና ሰማዕት። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትንም ስራ ስለሰው ያሳያችሁትን ፍቅር የራሳ ዘንድ አመፀኛ አይደለምና በእምነትና በትዕግስት የተሰጣችሁን ቃል የተስፋውንም ቃል የሚወርሱትንም እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁም ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። የቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 6 ከተራ ቁጥር 10 እስከ ተራ ቁጥር 13።
ሚያዝያ 28 በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ መሊዮስ በሰማዕትነት አረፈ። ዳግመኛም በዚህች ዕለት መቅሱር ከሚባል ሀገር ቅዱስ ብስጣሪዎስ በሰማዕትነት አረፈ። ቅዱስ መሊዮስ ሰማዕት። ይህ ቅዱስ አባት ኮራሳት በምትባል ሀገር በተራራ ባሉ ዋሻዎች ከሁለት አርድእት ጋር ይኖር ነበር። እርሱም በተጋድሎ ሕይወቱ እጅግ የተመሰገነ ነው። እግዚአብሔርም በአባ መሊዮስ እጅ ብዙ አስገራሚ ተአምራትን አደረገ። ከዕለታትም በአንደኛው ቀን በመንገድ ሲሄድ የሞተ ሰው አገኘ። የአገሪቱ ሰዎች አንዱን መነኮስ የገደልከው አንተ ነህ ብለው ይዘው አስጨነቁት። የከበረ አባ መሊዮስም ወደ ጌታችን ከጸለየ በኋላ ሬሳውን በውኑ የገደለህ ይህ መነኩሴ ነውን ብለው ጠየቁት። የሞተውም ሰው አፈፍ ብሎ ተነስቶ እርሱስ አልገደለኝም፣ ነገር ግን ብዙ ገንዘቤን ከአንድ ቄስ ዘንድ አደራ አስቀመጡ፣ ስለዚህም ገደለኝ፣ ከዚያም ጣለኝ ብሎ መሰከረ። ዳግመኛም አባ መሊዮስም ወደዚያ ቄስ ዘንድ ሄደ ገንዘቤን ተቀብለህ ለልጆች ስጥልኝ ብሎ ለመነው። አባ መሊዮስም እስከ ትንሣኤ ቀን በሰላም አርፈህ ተኛ ብሎት ተመልሶ አረፈ። የኮራት ንጉሥ ሁለት ልጆቹን ሰራዊቶቻቸውን ይዘው ለአደን ወደ ተራራ ቢመጡ የከበረ ቅዱስ አባ መሊዮስም ማቅ ለብሶ ጠጉሩን የረዘመ ሆኖ አገኙት። የንጉሥም ልጆች አባ መሊዮስም ባዩት ጊዜ ፈርተው ሰው ነህ ወይንስ መንፈስ ብሎ ጠየቁት። እርሱም በዚህ ተራራ ውስጥ የምኖር ለጌታዬ ለኢየሱስ ክርስቶስ የምሰግድ ሰው ነኝ አላቸው። እነርሱም ይህንን ሲናገር ሰምተው ከእሳትና ከፀሐይ በቀር አምላክ የለም፣ እንዳንገድልህ ሰዋላቸው አሉት። አባ መሊዮስም የሰው ፍጥረት ሁሉ እሳትና ፀሐይን ለፈጠረ አምላክ ብቻ መገዛት እንዳለበት ነገራቸው። የንጉሥም ልጆችም አባ መሊዮስም ከሁለት አርድእት ጋር ይዘው ጽኑ ስቃይን አሰቃዩአቸው። በዚያም ወር በ13ኛው ቀን የሁለቱ አርድእት አንገታቸውን በሰይፍ ቆረጧቸውና የሰማዕትነታቸውን ፍጻሜ ሆነ። አረጋዊ ቅዱስ አባ መሊዮስን ግን ለ15 ቀናት ሲያሰቃዩአቸው ኖሩ። ከዚህ በኋላ ከመካከላቸው አቁሞ አንዱ በፊቱ አንዱ በኋላ ሆኖ በፍላጻ እየነደፉ በእጅጉ ያሰቃዩት ጀመር። አረጋዊ አባ መሊዮስም እኔ በፍላጾቻችሁን ለመግደል እንዳሰቃያችሁን እናንተም ደግሞ በገዛ ፍላጻዎቻችሁ ትሞቱ ዘንድ አላችሁ በማለት ትንቢት ተናግረውባቸው፣ እነርሱም ቃሉን በመናቅ ነፍሱንም እስከሚያልፍና ምስክር ሆኖ ሰማዕትነትና አክሊል እስከሚቀበል ድረስ ነደፏቸው። በማግስቱም እንደ ልማዳቸው ለአደን በወጡ ጊዜ የዱር አህያን አገኙ። ተከታትለውም ቀስታቸውን አስነጠሩ። እግዚአብሔርን ፍላጻቸውን ወደ ራሳቸው መልሶ ቅዱስ አባ መሊዮስ እንደተናገረው በራሳቸው ፍላጻ ሞቱ። የአረጋዊ አባ መሊዮስ ረድኤት በረከታቸው ይደረብን፣ በጸሎታቸው ይማረን፣ አሜን። ሰማዕቱ ቅዱስ ብስጣሪዎስ ሀገሩ መቅሱር ከምትባል ከተማ ናት። አባቱ ጻድቅ ሰው ሲሆን እናቱ ግን ሰይጣን በልቡ አድሮ ወደ እስልምና እምነት እንድትገባ አደረጋት። ብስጣሪዎስ ሲያድግ ሚስት አግብቶ ልጆቹን ወለደ። እስላሞችም ነገር ሰርተውበት እንደ እናቱ ከነ ልጆቹ እናስልመው ብሎ ተማክረው በመኮንኑ ፊት አቀረቡት። ቅዱስ ብስጣሪዎስም በአሕዛቡ ሁሉ ፊት ክርስቲያን መሆኑንና የጌታችን አምላክነትን በድፍረት መሰከረ። እነርሱም ብዙ ስጦታን በማቅረብ እያባበሉ ወደ እስልምና እምነታቸው እንዲገባ ለመኑት። ቅዱስም እምቢ ብላቸው በግዞት ውስጥ ያሰቃዩት ጀመር። ዳግመኛም ወደ ፍርዳቸው አቅርበው በሳት ተቃጥለው ከምትሞትና ክርስትናን ትተህ ወደኛ ከምትመጣ የትኛው ይሻልሃል አሉት። ቅዱስ ብስጣሪዎስም በሰውነት ላይ የፈቀዳችሁትን አድርጉ እንጂ የክብር ባለቤት ጌታ ኢየሱስ ክርስቶስን አልክደውም አላቸው። እስላሞችን በእሳት እያቃጠሉትና ሰውነቱን በሰይፍ የተለያዩ ቦታ እየቆራረጡት እጅግ አሰቃዩት። በመጨረሻም ሚያዝያ 28 ቀን አንገቱን በሰይፍ ቆርጠውት የሰማዕትነቱን ፍጻሜ ሆነና በመንግስተ ሰማያት የክብር አክሊልን ተቀዳጀ። የሰማዕታቱ የቅዱስ ብስጣሪዎስ ረድኤት በረከቱ ይደርብን፣ በጸሎት ይማረን፣ አሜን። ሚያዝያ 28 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ መሊዮስ ዘደብረ ኮራሳት ጻድቅና ሰማዕት፣ ሁለተኛ አባ ኢያሱና አባ ዮሴፍ ደቀ መዛሙርቱ የአባ መሊዮስ፣ ሶስተኛ ቅዱስ ብስጣሪዎስ ሰማዕት ተንባላት የገደሉት። ወርሃዊ በዓላት፣ አንደኛ አምላካችን አማኑኤል፣ ሁለተኛ ቅዱስ አብርሃም ይስሐቅ ያዕቆብ፣ ሶስተኛ ቅዱስ ቴዎድሮስ ሮማዊ፣ አራተኛ ቅዱስ አድራኒቆስ ወአትናስያ፣ አምስተኛ ቅድስት ዓመተ ክርስቶስ፣ ስድስተኛ ቅዱሳን አባዲር ወኢራኢ፣ ሰባተኛ ቅድስት ሶስና። ልትቀበሉ ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ እያንዳንዳችሁን በወህኒ ሊያገባችኋለሁ። 10 ቀንም መከራን ትቀበላላችሁ፣ እስከ ሞትም ድረስ የታመነ ሁን፣ የሕይወትንም አክሊል እሰጥሃለሁ። ዮሐንስ ራእይ ምዕራፍ 2 ከተራ ቁጥር 10። ሚያዝያ 29 ቅድስት ቤተ ክርስቲያን በዚህች ዕለት ከምታስባቸው ቅዱሳን ሐዋርያት ቅዱስ አርስጦሳና አባ ካኪዮስ ቅድሚያውን ይይዛሉ።
አርስጦሳ ሐዋርያ። ቅዱስ አርስጦሳ ከ72 አርድእት አንዱ ሲሆን ከጌታችን እግር ለ3 ዓመታት ቁጭ ብሎ የተማረ ፈጣሪ ከዋለበት ውሎ ካደረበት አድሮ የእጁን ታምራት ያየ የቃሉን ትምህርት ያደመጠ ሐዋርያ ነው። ከጌታችን እርገት በኋላ በጽርሐ ጽዮን መንፈስ ቅዱስ ተቀብሎ ለስብከተ ወንጌል ወደ ዓለም ወጥቷል። መጀመሪያ ከዋናዎቹ ሐዋርያት ጋርም በረዳትነት አገልግሏል። ከቆይታ በኋላ ግን ሀገረ ስብከቱ ተሰጥቶት ብዙ ነፍሳትን ማርኳል። አሕዛብን ካለማመን ወደ ማመን አምጥቷል። በእነዚህ ጊዜያትም ጭንቅ መከራዎችን ደርሰውበታል። ቅዱስ አርስጦስም ሐዋርያው በተሰጠው መክሊት አትርፎ ፈጣሪውን ደስ አሰኝቶ በዚህ ቀን አርፏል። ረድኤት በረከቱ ይደርብን፣ በጸሎት የሚማረን አሜን። አባ አካክዮስ። ዳግመኛም በዚህ ቀን አባ አካክዮስ አርፏል። ቅዱስ ከሕፃንነቱ ጀምሮ ንጽሕናን ያዘወተረ በገዳማዊ የቅድስና ሕይወቱ የተመሰከረለት ነው። ምሁርነትና ቅድስናን የተመለከቱ ሰዎችም በኢየሩሳሌም ላይ ጵጵስና ሾመውታል። በመንበረ ጵጵስናው ላይም ያለ እረፍት አልነበረውም። አማንያንን ይገርፉት፣ ያስሩት፣ ያሰቃዩትም ነበር። ቤተ ክርስቲያን ስለ ተጋድሎ ጻድቅ የዋህና ንጹሕ ብላ ትጠራዋለች። እግዚአብሔር ከቅዱሳን ረድኤት ጸጋና በረከት ይክፈለን አሜን። ሚያዝያ 29 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ አርስጦስ ሐዋርያው ከ72 አርድእት አንዱ፣ ሁለተኛ አባ አካክዮስ ዘኢየሩሳሌም ጻድቅና ንጹሕ፣ ሶስተኛ አባ ገምሶ ሰማዕት። ወርኃዊ በዓላት የፈጣሪያችን ጌታችን ኢየሱስ ክርስቶስ በዓለ ልደቱ፣ ሁለተኛ ቅድስት አርሴማ ድንግል፣ ሶስተኛ ቅዱስ ጴጥሮስ ተፈጻሚተ ሰማዕት፣ አራተኛ ቅዱስ ማርቆስ ዘጦርማቅ፣ ስድስተኛ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ አራተኛ ቅዱስ ዘርአ ክርስቶስ ጻድቅና ሰማዕት። ሰብአውን በደስታ ተመልሰው ጌታችን ሆይ አጋንንትስ እንኳን በስምህ ተገዝተውልናልና አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባብና ጊንጥን ትረግጡ ዘንድ በጠላትም ኃይል ሁሉ ላይም ስልጣን ሰጥቻችኋለሁ። የሚጎዳችሁ ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። የሉቃስ ወንጌል ምዕራፍ 10 ከተራ ቁጥር 17 እስከ ተራ ቁጥር 20። ሚያዝያ 30 አረማዊ አካሉን በበሬ አስጎትተው ስጋውን ተቆራርጦ እስከሚያልቅ ድረስ ያሰቃዩት፣ የቀረውን አካሉን በእሳት ያቃጠሉት፣ የከበረች ወንጌልን የጻፈ በግብጽ ምድር ያሉ ጣዖታትንም እንደ አንበሳ በድምፁ ፈጽሞ ያጠፋቸው፣ እስከ ኢትዮጵያ ድረስ መጥቶ ወንጌልን ያስተማረ ወንጌላዊ ቅዱስ ማርቆስ በሰማዕትነት አረፈ። ማርቆስ ማለት አንበሳ ንብ ማለት ነው። የቀድሞ ስሙ ዮሐንስ ነው። እናቱ ማርያም ቅዱሳን ሐዋርያትን ታገለግል ስለነበረ ቤቷንም ለጸሎት እንዲሆን አደረገች። ቅዱስ ማርቆስ በትውልድ ዕብራዊ ሲሆን ቤተሰቦቹ ግን ይኖሩ የነበሩት በሰሜን አፍሪካ ቄሬና በተባለችው በዛሬዋ ምዕራባዊ ሊቢያ ጠረፍ አካባቢ ነበር። ነገር ግን የሰሜን አፍሪካ ዘላን ጎሳዎች የሆኑት በርበሮች በየጊዜው ከተማቸውን እየዘረፉና ጥቃት እየሰነዘሩ ሲያስቸግሯቸውም እናቱ ማርያምና አባቱ አርስጦቦሎስ ወደ ትውልድ ሀገራቸው ኢየሩሳሌም በመመለስ በዛ መኖር ጀመሩ። ቅዱስ ማርቆስ በዛው ስላደገ በዘመኑ ይሰጥ የነበረውን ትምህርት ተምሯል። የላቲንን፣ የግሪክን፣ የዕብራይስጥ ቋንቋን በደንብ ያውቅ ነበር። ወንጌል መጀመሪያ ከጌታችን በኋላ ከቅዱሳን ሐዋርያት እየዞረ ስላስተማረ ንብ ተብሏል። አንበሳ የተባለበት ምክንያት አንበሳ ላምን እንደሚሰብር፣ ማርቆስም እንዲሁ በላም አምሳል ተሰርተው ሲመለኩ የነበሩ የግብጽ ጣዖታትን ሰባብሮ አጥፍቷልና ነው። ጌታችን በይሁዳ አውራጃዎች እየተዘዋወረ ሲያስተምር ቅዱስ ማርቆስ ያን ጊዜ ገና ሕፃን ነበር። ለዚያም ነው ጌታችን መከራ መስቀሉን እየተቀበለ ወደ ቀራንዮ ሲሄድ ማርቆስ እርቃኑ በነጠላው ሸፍኖ ሲከተለውም አይሁድ ሊይዙት ባሰቡ ጊዜ ጨርቁን ጥሎ ራቆቱን የሸሸው። ሐዋርያት ዓለምን ዕጣ በዕጣ ተከፋፍለው ሲወጡ ቅዱስ ማርቆስ በበርባናስ አቅራቢነት ከቅዱስ ጳውሎስ ጋር በመጀመሪያ ጉዞ በ46 ዓመተ ምህረት ለስብከት ወንጌል ወጥቶ ነበር። ነገር ግን ጥንፍልያ በምትባል ከተማ ላይ እናቴን አፈቃችኝ ስላለ በርናባስ ይዞት ወደ ኢየሩሳሌም ተመልሷል። የሐዋርያት ሥራ ምዕራፍ 13 ከተራ ቁጥር 13። ነገር ግን ሐዋርያት ከሄዱበት ተመልሰው ስላደረጓቸው ታምራት ሲናገሩ ሲሰማ ተጸጸተ። ደጋሚን
ከበርናባስ ጋር ሄደ። በርባናስ ካረፈ በኋላ ወደ ሮም ሄዶ ቅዱስ ጴጥሮስን ተቀላቅሎ ደቀ መዝሙር ሆነ። በዛም ቅዱስ ጴጥሮስ የተረጎመለትን ወንጌል ጻፈ፣ በሮም ሀገር አስተማረበት። ከዚያም በኋላ በጌታችን ትእዛዝ በ60 ዓመተ ምህረት ወደ ሰሜን አፍሪካ ወጥቶ እስክንድርያ ደረሰ። በሀገሪቱ አምልኮተ ጣዖት በስፋት ተንሰራፍቶ ስለነበረ ወንጌል እንዴት አድርጎ መስበክ እንዳለበት እያሰበ በከተማ ሲዘዋወር የእግሩ የጠፍር ጫማ ተበጠሰበትና ለአንድ ሰፊ ሰጠው። ጫማ ሰፊውም ሲሰፋ እጁን ስለወጋው ኤስታኦስ ብሎ በዮናኒያን ቋንቋ ጮኸ። ትርጉሙም አንድ አምላክ ማለት ነው። ያን ጊዜ ቅዱስ ማርቆስ ጫማ ሰፊውን ለመሆኑ አሁን የጠራኸውን አምላክ ታውቀዋለህን ብሎ ጠየቀው። ጫማ ሰፊውም ሲባል እሰማለሁ እንጂ አላውቀውም አለው። ቅዱስ ማርቆስም የቆሰለች እጁን በታምራት ፈወሰውና ወንጌልን ሰበከለት። እርሱም ወደ ቤት ወሰደውና ለቤተሰቦቹ ጭምር ወንጌልን ይሰብክ ዘንድ ጋበዘው። ቅዱስ ማርቆስ ወደ ጫማ ሰፊው ወይንም አንያኖስ ወደሚባለው ሄዶ ወንጌልን ሰበከ። በግብጽ የመጀመሪያ ቤተ ክርስቲያን በአንያኖስ ቤት ተመሰረተች። ቅዱስ ማርቆስ በእስክንድርያ ወንጌል ሰብኮ አገልጋዮችን ሾሞ ወደ ሰሜን አሜሪካና ሌሎች 5 ሀገሮች ሄዶ ወንጌልን ሰበከ። ወደ ትውልድ ሀገሩ ቄሬና ሄዶ ሰብኳል። ከ2 ዓመት በኋላ ወደ እስክንድርያ ቢመለስ ክርስቲያኖች ጸንተው ቤተክርስቲያን ሰርተው አገኛቸው። ከሃዲዎች ሊገሉት ሲሞክሩ እየተሰወረባቸው እየወጣ ወደ 5 ሀገራት እየደረሰ ይመለስ ነበር። ነገር ግን የትንሣኤ በዓል ለማክበር ወደ እስክንድርያ ወጥቶ ቤተክርስቲያን ውስጥም ገብቶ እየቀደሰ ያለ ጣዖት አምላኪዎች ሰብረው ገብተው ይዘውት አንገቱን አስረው ቀኑን ሙሉ ከተማውን እየጎተቱ ሲያዞሩት ዋሉ። በቀጣይ ቀንም እንዲሁም አስረው መሬት ለመሬት ሲጎትቱ ስለዋሉ በዚያውም አረፈ። እሳትን አንድደው ስጋውን ሊያቃጥሉትም ሲሉ ኃይለኛ ዶር ዝናብ ስለወረደ ጨረቃና ፀሐይ ስለጨለመ አረማውያን ፈርተው ሸሹ። ቅዱስ ማርቆስ ሰማዕትነቱን የፈጸመው በ68 ዓመተ ምህረት ሚያዝያ 30 ቀን ነው። የወንጌላዊ ቅዱስ ማርቆስ ረድኤት በረከቱ ይደርብን፣ በጸሎት ይማረን፣ አሜን። ሚያዝያ 30 ቀን በዓመታዊ የዕረፍት በዓል ታስቦ የሚለው ወንጌላዊ ቅዱስ ማርቆስ ያደረገው ተአምር ይህ ነው። ቅዱስ ማርቆስ በጌታችን ትእዛዝ በ60 ዓመተ ምህረት ወደ ሰሜን አሜሪካ መጥቶ እስክንድርያ ደረሰ። በሀገሪቱ አምልኮተ ጣዖት በስፋት ተንሰራፍቶ ስለነበረ ቅዱስ ማርቆስ ወንጌል እንዴት አድርጎ መስበክ እንዳለበት እያሰበ ቅዱስ ማርቆስ ወደ ሌሎች ሀገሮች ሄዶ ወንጌልን ሰብኮ ከ2 ዓመት በኋላ ወደ እስክንድርያ ቢመለስ በቅዱስ አንያኖስ ትምህርት ክርስቲያኖች ጸንተው ቤተክርስቲያን ሰርተው አገኛቸው። ወንጌላዊም የትንሣኤን በዓል ለማክበር ቤተክርስቲያን ውስጥ ገብቶ እየቀደሰ እያለ ጣዖት አምላኪዎች ሰብረው ገብተውም ይዘውም አንገቱን አስረው ቀኑን ሙሉ ከከተማው እየጎተቱ ሲያዞሩት ውለው በ68 ዓመተ ምህረት ሚያዝያ 30 ቀን ሰማዕትነትን በዛው ሲፈጽም በእርሱ መንበር ቅዱስ አንያኖስ ተተክቶ ምዕመናን የሚጠብቅ ሆነ። ቅዱስ አንያኖስ እግዚአብሔርን እያገለገለ በወንጌላዊ በቅዱስ ማርቆስ ወንበር 12 ዓመት ከኖረ በኋላ በሰላም አረፈ። የቅዱስ ማርቆስና የልጁ የቅዱስ አንያኖስ ረድኤት በረከት ይደርብን፣ በጸሎታቸውም ይማረን፣ አሜን። ሚያዝያ 30 የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ማርቆስ ሐዋርያው፣ ሁለተኛ ቅዱስ አርስጥቦሎስ አባቱ የቅዱስ ማርቆስ፣ ሶስተኛ ቅድስት ማርታ የቅዱስ ማርቆስ እናት። ወርኃዊ በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ሁለተኛ አባ ሳሉሲ ክቡር፣ ሶስተኛ ቅዱስ ጎርጎሪዎስ ነባቤ መለኮት፣ አራተኛ ቅድስት ሶፊያ ሰማዕት። እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለውም ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳውን ጊዜ ሮዴ የሚሏት አንዲት አገልጋይ ትሰማ ዘንድ ቀረበች። የጴጥሮስም ድምፅም መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጇንም አልከፈተችም ነበር። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጁ ፊት ቆሞ እንዳለ አወራች። የሐዋርያት ሥራ ምዕራፍ 12 ከተራ ቁጥር 12 እስከ ተራ ቁጥር 15። ግንቦት 1 የነቢያት ተስፋ ሕይወተ አዳም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቅድስት ድንግል ማርያም በዚህ ዕለት ተወለደች። የክብርት እመቤታችን ልደት ለሰማያውያን መላእክትና ለአዳም ልጆች ሁሉ ታላቅ ደስታ ሲሆን፣ ሰይጣን ደግሞ በተቃራኒው ልደቷ በእጅጉ አስከፍቶታል፣ አናዶታል። ዳግመኛ በዚህ ዕለት አርሲ ፈንታሌ ተራራ ላይ ሰሪታ ለምትባል ጠንቋይ እየተላላኩ ሕዝቡን የሚያስቱትና የሚያሰቃዩ 470,300 አጋንንትን በጸሎታቸው እሳት ከሰማይ ወርደው ያቃጠሏቸው የመሃግሎ አቡነ ቆስጦስ ልደታቸው ነው።
አቡነ ቀውስጦስ እርሳቸው ልደታቸውና ረፍታቸው ከመቤታችን ልደትና ረፍት ጋር የተባበረላቸው ታላቅ አባት ናቸው። አቡነ ቀውስጦስ የአቡነ ተክለ ሃይማኖት የቅርብ ዘመድ ናቸው። የአቡነ ተክለ ሃይማኖት እናት እግዚአርያና የአቡነ ቀውስጦስ እናት አቡነ እብነ ጽዮን ታላቅና ታናሽ ናቸው። በአባትም በኩል ወረደ ምህረት ዘካርያስን ወለደ። ዘካርያስም የአቡነ ተክለ ሃይማኖትን አባት የሆኑትን 6 ወንድማማቾች ልጆች ወለደ። እነርሱም እንድርያስ፣ አርከሌድስ፣ ዘራ አብርሃም፣ ዘራ ዮሐንስ ወይንም ጸጋ ዛብ፣ ቀሲስ ዮሐንስና ቀሲስ ዮናስ ናቸው። እንድርያስም ሳሙኤልን ዘወገግን ወለደ። አባ ሳሙኤል ዘወገግን። አርከሌድስም ሕፃን ሞዓን ወለደ። አቡነ ኢየሱስ ሞዓን። ዘራ አብርሃም ታላቁን አኖሪዎስን ወለደ። ዘራ ዮሐንስም ወይንም ጸጋ ዛብም ተክለ ሃይማኖት ወለደ። ቀሲስ ዮሐንስም ዜና ማርቆስን ወለደ። ቀሲስ ዮናስ ደግሞ የፈጠጋሩን ማቲያስንና ገላውዲዮስን ወለዳቸው። ገላውዲዮስም የመሃግሉ ቆስጦስን ወለደ። አቡነ ቀውስጦስ አቡነ ተክለ ሃይማኖት የሾሟቸውም ከ12ቱ ንብረ እድ ውስጥ አንዱ ሲሆን ደብረ ሊባኖስን የሚያጥኑበትም ወር በመጋቢት ወር ነበር። ህዝቡ አጥብቆ የሚወዳቸውና የሚያከብራቸው አባት ናቸው። ግብፃውያን አቡነ ያዕቆብ ከግብፅ ወደ ኢትዮጵያ መጥተው የደብረ ሊባኖስን እጨጌ አቡነ ፊልጶስን አስጠርተው ለስብከተ ወንጌል መስፋፋት ኢትዮጵያ በአንድ ጳጳስ መወሰን የለባትም፣ ስለዚህ 12 አበው መርጠን ክርስትናን ይስፋፋ ብለው ባቀረቡት ሀሳብ መሰረት አቡነ ፊልጶስ ዘደብረ ሊባኖስ ኤጲስቆጶስ፣ አቡነ አኒሮስ ዘሞረት፣ አቡነ ማቲያስ ዘፈጠጋር፣ አቡነ ሳሙኤል ዘወገግ፣ አቡነ አኒሮስ ዘወረብ፣ አቡነ ታዲዮስ ዘጽላልሽ፣ አቡነ ገብረ ክርስቶስ ዘግድም፣ አቡነ መርቆሪዎስ ዘመርሃ ቤቴ፣ አቡነ አድህኒ ዘዳሞት፣ አቡነ ቀውስጦስ ዘሐመግል፣ አቡነ ኢዮስያስ ዘወጂ፣ አቡነ ዮሴፍ ዘአናርያን መርጠው ሀገረ ስብከት ተሰጥቷቸው ለሐዋርያት ተልእኮ ተሰማሩ። 12 ምሁራን እድ ለስብከተ ወንጌል በመላው ሀገሪቱ ኢትዮጵያ ሲሰማሩ ጻድቁ አቡነ ቀውስጦስ አርሲ ፈንታሌ ተራራ ላይ ስሪቲ ለምትባል ጠንቋይ እየተላላኩ ህዝቡን የሚያስቱና የሚያሰቃዩ 470,300 አጋንንት በጸሎታቸው እሳት ከሰማይ ወርደው ተራራውን ደምስሰው አጋንንቱን የሚያቃጥሉት ታላቅ አባት ናቸው። የታናሽ ወንድማቸው የአጼ ይኩኖ አምላክ ልጅ አጼ አምደ ጽዮን በክፉዎች ምክር የአባቱን ዕቁባ በማግባት አቡነ ቀውስጦስ እንደ መጥምቁ ዮሐንስ ሄደው ንጉሱን ስለገሰጹት በግዞቱ ወስዶ ጎናቸውን በጦር ወግቶ ገድሏቸዋል። ጻድቁ ልደታቸው ሆነ ረፍታቸው ከመቤታችን ልደትና ረፍት ጋር የተባበረላቸው ናቸው። ግንቦት 1 ቀን ተወልደው ጥር 21 ቀን አርፈዋል። ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን። ልደታ ለእግዝእትነ ማርያም ድንግል ወላዲተ አምላክ። ጴጥርቃና ተክታ የሚባሉ ደጋግ ሰዎች በኢየሩሳሌም በአንድነት ተጋብተው ይኖሩ ነበር። እነርሱም በእግዚአብሔር የሚያምኑ የተወደዱ ጻድቃን ሰዎች ነበሩ። እነዚህ ሰዎች በእግዚአብሔርም በሰውም ዘንድም የተመሰከረላቸው ባለጸጎች ነበሩ። ነገር ግን መካን ስለነበሩ የሚወርሳቸውም ልጅ አልነበራቸውም። አንድ ቀን ጴጥርቃ ተክታን እንዲህ አላት፣ እህቴ ሆይ ይህ ሁሉ የሰበሰብነው ገንዘባችን ምን እናደርገዋለን? ልጅ የለን የሚወርሰን፣ አንቺም መካን ነሽ፣ እኔም ከአንቺ በቀር ሌላ ሴት አላውቅም ማለት። እርሷም ወንድም ሆይ አምላከ እስራኤል ለእኔ ልጅ ቢነሳኝ አንተም እንደኔ ሆነ ተቀራለህን? ከሌላ ደርሰህ ውለድ እንጂ ብላ ብታሰናብተው እንዲህ ያለ ነገር እንኳንስ ላደርገው በልቦናዬ እንዳላስበው አምላከ እስራኤል ያውቃል አላት። እርሷም አምላከ እስራኤል የሚያደርገውን የሚያውቅ የለም። ትላንትና ማታ በህልሜ ነጭ ጥጃ ከማህፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁም እስከ 7 ትውልድ ሲወለድ 7ኛይቱ ጨረቃ ስትወልድ ጨረቃም ፀሐይን ስትወልድ አየሁ አለችው። እርሱም በጠዋት ከህልም ፈቺ ዘንድ ሄዶ የነገረችውን ሁሉ ነገረው። ያም ህልም ፈቺ እግዚአብሔር በምሕረቱ አይቷቸዋል፣ በሳህሉ መግቧቸዋል። 7 አንስት ጥጆች መውለዳቸው 7 ሴት ልጆችን የልጅ ልጆች ትወልዳላችሁ። ከቤታችሁ 7ኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለው። እርሱም የነገረውን ሁሉ ሄዶ ለሚስቱ ነገራት። እርሷም እንጃ አምላከ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። ከዛም ጸንሳ ሴት ልጅ ወለደች። ስሟንም ሄሜን ብለው አወጡላት። ሄሜንም አድጋ ለአካለ መጠን ስትደርስ ባላገብቷት ሴት ልጅን ወለደች። በ8ኛው ቀኗም ዴርዴ ብለው ስም አወጡላት። ዴርድም አድጋ እንዲሁም ሴት ልጅ ወለደችና ቶና አለቻት። ቶናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካርም እንዲሁ ሴት ልጅ ወልዳ ሴትና አለቻት። ሴትናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻት። ሄርሜላ እንዲሁም ሴት ልጅ ወልዳ ንጽሕት ቅድስት ክብርት የምትሆን እመቤታችን የወለደቻትን ቅድስት ሐናን ወለደች።
ተወለደች። ይህችም ቅድስት ሐና በስርዓተ አድጋ ለአእምሮ ስትበቃ አካለ መጠን ስትደርስ ከቤተ መንግስት ወገን ከነ ቅዱስ ዳዊት ወገን የሆነ ከቅዱስ ኢያቄም ጋር አጋባት። እነዚህ ቅዱሳን ኢያቄምና ሐና በአንድነት ተጋብተው ሲኖሩ ልጅ አጡ። እነርሱም እጅግ ደጋግ ሰዎች ነበሩ። አንድ ልጅ እንኳን ስላልነበራቸው እጅግን ያዝኑ ነበር። ወደ ቤተ መቅደስ እየሄዱ እግዚአብሔር ልጅ ይሰጣቸው ዘንድ አጥብቀው ይለምኑት ነበር። መባዓ ይዘው ለሊቀ ካህናቱ ሲሰጡት ሊቀ ካህናቱ እንኳን ሳይቀር እግዚአብሔር ብዙ ተባዙ ያለውን ሕግ በእናንተ ላይ እንዳይፈቅድ አድርጎ ልጅ ከለከላችሁ፣ ኃጢአተኛ ብትሆኑ ነውና መባችሁን አልቀበልም ብሎ በእጅጉ አሳዝኗቸዋል። በሊቀ ካህኑ ያዘኑትና የተከዙትም ሲመለሱ ከድካማቸው ያርፉ ዘንድ ዛፍ ስርም ተቀምጠው ሳለ እርግቦች ጫጩቶቻቸውን ሲያጫውቱ ተመልክተው ለእነዚህ ወፎች እንኳን ልጆች የሰጠህ አምላክ ለእኛስ መቼ ይሆን ልጅ የምትሰጠን ብለው እጅግ አምርረው አለቀሱ። ቅዱስ ኢያቄምና ቅድስት ሐና ሲያዝኑ ሲጸልዩ ውለው ከዘካርያስ ከሊቀ ካህናቱ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴት ልጅ ብንወልድ ውሃ ቀርታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ሲያስገቡ ዘካርያስ እግዚአብሔር ጸሎታችሁን ይስማ፣ ስለታችሁን የሚቀበልላችሁ፣ የልቦናችሁን ሐሳብ ይፈጽምላችሁ ብሎ አሳረገላቸው። ከዚህ በኋላ ቅድስት ሐናና ቅዱስ ኢያቄም ዕለቱን ራእይ አይተው ነገር አግኝተው አደሩ። ራእዩስ እንዴት ነው ቢሉ ኢያቄም 7 ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አላት። ወፍ የተባለው ጌታችን መድኃኒታችን ክርስቶስ ነው። ነጭነቱ ንጹሐ ባህሪ ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄም ወይንም የሰውን ባህሪ አድርጎ እወቅ ባህሪ ማድረጉን እወቅ ሲል ነው። 7 ሰማያት የተባለው የጌታችን ልዩ ልዩ ባህሪያት መልአተ ስፍህቱ፣ ርቀቱ፣ ልዕልናው ናቸው። ቅድስት ሐናም እኔም ደግሞ አየሁ እንጂ አለችው። ምን አየሽ ቢላት ነጭ እርግብ መታ በራሴ ላይ ወርዳ በጆሮዬ ገብታ በማህፀኔ ስትተኛ አየሁ አለችው። እርግብ የተባለች እመቤታችን ቅድስት ድንግል ማርያም ናት። ነጭነቷ ንጽህናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ እርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጀርባዬ ገብታ በማህፀኔ ስትተኛ አየሁ ማለቷ በስራተ ገብርኤልም በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያምን በማህፀኗ መጸነሷ ነው። ይህንንም ራእዩ ያዩት ሐምሌ 30 ዕለት ነው። እነርሱም እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱንም በሩካቤ ስጋ አልተገናኙም። ይልቁንም ፈቃደ እግዚአብሔር ቢሆን ብለው አዳምና ሔዋን ብዙ ተባዙ ምድሩን ሙላት ብሎ ያበሰረ አምላክ ለእኛስ ይልክልን የለምን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በገባ በ7ኛው ቀን ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ስጋ ተገናኙ ብሏችኋል ጌታ ብሎ መልአኩ ለሐና ነገራት። በፈቃደ እግዚአብሔር በብስራተ መልአክ እመቤታችን ቅድስት ድንግል ማርያም ተጸነሰች። እግዚአብሔር አምላክ አብርሃምና ሳራን የተመለከተ አምላክ በኢያቄም ሐና አማካኝነት ለዓለም ድህነት ምክንያት የሆነች ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረች የተነገረላት ትንቢት ሊፈጸም የአባቷና የእናቷ የቅድመ አያቶቿ ራእይ ሲተረጎም ጌታ የፈቀደበት ጊዜ ሲደርስ እመቤታችን እግዝእትነ ማርያም እሁድ ዕለት ነሐሴ 7 ቀን በ16 ዓመተ ምህረት ተጸነሰች። እመቤታችን ከተጸነሰች በኋላ አይሁድ ቀንተው ተነሱባቸው። ቀናቱ እንዴት ነው ቢሉ ሳሚናስ የሚባል የጦሌቅ ልጅ ከኤዶቅ ካጎቱ ቤት ሄዶ ሞተ። እነርሱም እንቀብራለን ብለው ባልጋ ይዘው ሲሄዱ ከመንገድም አሳረፉት። ቅድስት ሐናም ያጎቷ ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆዩት። እርሷም አብራ እየዞረች ስታለቅስ ጥሏ ቢያርፍበት መግነዙን ፍቱልኝ ሳይል ብድግ ብሎ ተነስቶ ስብሐት ለኪ ማርያም እሙ ለፀሐይ ጽድቅ ለአብ ሙሽራው ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቤቱ ተፈሥሒ ደስ ይበልሽ ብሎ ሰገደላት። አይሁድ ይህንን ተአምር ሲደረግ ከዚያ ነበሩና ምን ነው ሳሚናስ ምን አየህ ምን ትላለህ ቢሉት እርሱም ከዚህች ከሐና ማህፀን የምትወለደው ሕፃን ሰማይና ምድርና አየርን የፈጠረውን አምላክ ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማሁ አላቸው። ዳግመኛም እኔንም ያስነሳችኝ የፈወሰችኝ ያዳነችኝ እርሷ ናት አላቸው። አይሁድም በልቶ ሰማነህ ብለው ቅናትን ጀመሩ። ቅድስት ሐና በእርጅናዋ ጊዜ መጸነሷ የተመለከቱ ዘመዶቿና የአገሮቿ ሰዎች ተገርመው እየመጡ ይጠይቋት ነበር።
እመቤታችን ማርያም በጽንስ እያለች ብዙ ታምራትን አድርጋለች። ከነዚህ መካከል አይነ ስውር የነበረችውን የአርሳባን ልጅ ወደ ሐና መጣ። እውነትም ሐና መጸነሷን ለማረጋገጥ ሆዷ እንዳሰሰቻት፣ እርሷም ሳታስበውም አይኗ ስትነካ አይኗን በረላት። እመቤታችን በተጸነሰች በ9 ወር ከ5 ቀን የግንቦት መባቻ ዕለት ግንቦት 1 ቀን ተወለደች። ኢትዮጵያ ሊቃውንት አባ ጽጌ ድንግልና አባ ገብረ ማርያም ዘደብረ ሐንታ በማኅሌተ ጽጌ የነገረ ማርያም መጽሐፋቸው ላይ እንደጠቀሱት የክብርት እመቤታችን ልደት ለሰማያን መላእክትና ለደቂቀ አዳም ደስታ ሲሆን አካላዊ ቃል ክርስቶስ ከእርሷ ተወልዶ ዲያብሎስ 5500 ዘመን በሲኦል ያኖራቸው ነፍሳት ወደ ገነት የሚያስገባቸው ነውና ሴጣን በተቃራኒው ልደቷ እንዳላስደሰተውም ሲገልጹ በለሶች ወይንም ኢያቄምና ሐና ቡቃያ አንቺን ባስገኙሽ ጊዜ ምድር ደስ አላት፣ ሰማይም ደስ አለው። ጓደኛ ወይንም ምሳሌ የሌለሽ የድህነት ምልክት ማርያም መልአከ ሞት እስከፈራና ሰይጣንም እስከደነገጠ ድረስ የመወለድ ዜና እስከ ሲኦል ድረስ ወይንም በሲኦል ተሰማ በማለት አስተምሯል። ክብርት እናት አድርጎ ለሰጠን ለመድኃኔዓለም ክርስቶስ ክብር ምስጋና ይግባው፣ አሜን። በቃል ኪዳኗ በምልጃዋ ይማረን፣ አሜን። በምልጃዋ ጥላ ስርም የተጠለልን የተዋሕዶ ልጆች ሁላችንም እንኳን አደረሳችሁ፣ አሜን። ግንቦት 1 ቀን የሚከበር ዓመታዊ ቅዱሳን በዓላት፣ አንደኛ እመቤታችን እግዝእትነ ማርያም ድንግል ወላዲተ አምላክ ልደቷ፣ ሁለተኛ ቅዱሳን ኢያቄም ወሐና፣ ሶስተኛ ቴክታና በጥርጋ፣ አራተኛ አባ ሕርያቆስ ዘሀገረ ብህንሳ የእመቤታችን ቅዳሴን የደረሰበት። ወርኃዊ በዓላት፣ አንደኛ ቅዱስ ራጉኤል ሊቀ መላእክት፣ ሁለተኛ ቅዱስ በርተሎሜዎስ ሐዋርያ፣ ሶስተኛ ቅዱስ ሚልኪ ትሩፋተ ምግባር። መሰረቶቿ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖችም ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ በአንቺ የተደረገው ድንቅ ነው። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱም ራሱ ልዑል መሰረታት። መዝሙረ ዳዊት መዝሙር 86 ከተራ ቁጥር 1 እስከ ተራ ቁጥር 6። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን፣ አሜን። ከቅዱሳን ረድኤት በረከት ይክፈለን። ከጸናች ሃይማኖታቸው ከበዛች ገድላቸው ረድኤት በረከታቸውን ያድለን፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ ኩሉ ኩይስ መዛክዲ መንግሥት ኃይሎ ሰባት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስልኪ ሳልዌ ጸልዪ ኀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነብኪ በእንተ ሐናምኪ ወኢያቄም አብኪ ማኅበረኒሆም ድንግል ባርኪ፣ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለመ ዓለም ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን፣ አሜን። አገዛ አዲስ ሚዲያ እንኳን ሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እነሆ የባታ ለማርያም ወቅድስት አርሴማ ጽዋና የበረከት ስራ ህንጻ ቤተክርስቲያን ማሰሪያ ማህበር ልጆች ነን። በዚህ ማህበር ሚዲያ ብዙ መልካም በጎ የሆነ በረከት ስራን እንሰራለን። ነዳያንን እናበላለን። ገዳማትና ታሪካዊ ቦታዎችን እንጎበኛለን። ስለ ኦርቶዶክስ ቤተክርስቲያን ድምጽ የምንሆንበትና የተለያየ በቅዱሳን ታሪክ፣ ስብከተ ወንጌል፣ የተለያዩ መንፈሳዊ ትምህርት፣ መዝሙራት በማህበራችን ኪነ ጥበብ ክፍል የሚዘጋጅ ድራማ፣ ጭውውት፣ ትረካ፣ ግጥም፣ መነባነብ፣ እንቆቅልሽ የመሳሰሉትን እናቀርባለን። የምንሰራቸውን ስራ የጽዋ ማህበርተኞች ጋር በመተባበር ሲሆን ዝክረ ቅዱሳን፣ የቅዱሳን ታሪክ በአባቶቻችን አንደበት ይቀርባል። ህንጻ ቤተክርስቲያን እናሰራለን። ንስሐ ያልገቡትን ንስሐ የሚገቡበትን መልካም ቤተሰብ የምናፈራበት ፈጽሞ መንፈሳዊ ማህበር ሚዲያ ነውና ለማሳደግ ይርዱን። አብረን እንደግ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታዮች ሆናችሁ ኑ አብረን የበረከት ስራ እንስራ። የጽዋ አባል ሆኖ እያለን በአክብሮት ጋበዝናችሁ። አገዛ አዲስ ባታ ለማርያም ወቅድስት አርሴማ ጽዋ ማህበርተኞች ሚዲያ